ላስረዳ ቫሊድ ነው። ኦኬ ልስተ ማሻአላህ ኦልራይት ተማሩበት እንግዲህ ያው ሌሎቻችሁም وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما እሺ በመጀመሪያ ደረጃ ታገሰኝ እሺ ትንሽ አንድ የተወሰኑትን እስካስረዳ ድረስ ማለት ነው ሀቢቢ እሺ ምን ይላል መሰለ አላህ በሱረቱ ፉሲለት ምዕራፍ 41 ከቁጥር 52 እስከ 51 እንደዚህ በማለት ይናገራል። ተመልከት ምን እንደሚል አማርኛውን ላንብብልህ። እንደውም አረብኛው በጣም ያምራል። ምን አለ? ሰኑሪሂም አያቲና ፊል አፋቅ አለ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ አልሐቅ አወለም የክፊ ቢረቢከ አነሁ ዐላ ኩሊ ሸይኢን ሸሂድ አለ። ሱብሓነላህ ተመልከት ምን እንደሚል እርሱም አለ ቁርአን ማለት ነው እውነት መሆኑ የአላህ ቃል መሆኑ ለነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ተአምራቶች አሉ፣ ልብ አድርግ፣ ተአምራቶች አሉ። ጌታም እርሱ በእርሱ ነገር ሁሉ ላይ ጌታም እርሱ በሁሉ ነገር ላይ አዋቂ መሆኑን አይበቃምን በላቸው ይላል። ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ጉዳይ አስመልክቶ ሰንጥል ላይ ማለት ነው ፈለማ እሺ ማን ነው የአኺራን ጉዳይ አሳስበው الساعة ማለት ነው فذكر الساعة ስለ ሰዓቲቷ ተናግረው وذكر أن بين يديها أمور عظيمة በጣም ታላላቅ የሆኑ ጉዳዮች እንደሚፈጠሩ ተናግረዋል። እስቲ ከነሱ መሃል ላሳይ እስቲ ለምሳሌ ከነሱ መሃል ማለት ነው እስቲ ምን አለ መሰለ ሐዲስ ጃሚዕ الترمذي 21:81 ላይ ማለት ነው ወለዲ ነፍሲ ቢየድ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ነፍሴ በእጁ በሆነችው ጌታ እምላለሁ አሉ ላ ተቁሙ ሰዓቲቱ አትቆምም ሐታ ቱከሊመ ሲባዑ አልኢንስ ሲባዕ ማለት ታውቃለህ አይደለ ምን ማለት እንደሆነ ሲባዕ ማለት የዱር የሆኑ ነገሮች በቃ ምንም የማያወሩ ነገሮች ማውራት እስከሚጀምሩ አሉ የማያወሩ ነገሮች ለምሳሌ እስቲ ፎር ኤግዛምፕል እስቲ ለምሳሌ ላሳይ ምሳሌ ይሄው አንድ ምሳሌ ነው ገና ስለዚህ እቤት ውስጥ ምን እንደተደረገ ኦከርድ ምን እንዳደረገ ይናገራል። የተለያዩ ካሜራዎች ሊኖሩ ይችላሉ የተለያዩ ነገሮች ማለት ነው ተግባባን። ስለዚህ ይሄ በጣም የሚገርም የሆነ ስለ ኢንፎርሜሽን ቴክኖሎጂ ወደፊት ይመጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ትክክለኛ የሆነ ነገር ነው ማለት ነው። ሌላኛው ደግሞ አንድ ልጨምርልህ ምን አሉ መሰለህ አንድ አራት ምናምን አሳየህና ከዛ በኋላ እናወራለን። ይቅርታ እንደ ስልክ ላንሳ ከይቅርታ ጋር ሄሎ 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 ኦኬ ሚስኮል ነው። እሺ እስከዛ ድረስ እንትን ልበለ ጃሚዕ الترمذي ላይ ነው። ይሄም ማን ነው ሱነን ኢብኑ ማጃ 40:20 ላይ ነው የተጠቀሰው። ምንድነው የሚለውን እንዴ ለምሳሌ ምንድነው የሚለው ወይ ሄሎ ሰላም አለይኩም ቶሎ በል ልጆች ታብታቡ ለምንድን ነው ማቶች ማናስገባው? ጧት የተከፈተ ቤት እስካሁን ታብታብ አድርጉ እንጂ። እሺ አፎን እሺ ስልክ ገብቶብኝ ነው። አንድ ጊዜ ስልክ ላከልኝ ብሎኝ ነው እንዴ? እሺ አንድ ጊዜ ልላክለትና እሺ ምን ይላል ተመልከት ምን እንደሚል እዚህ ጋር ምን አለ ለየሽረበን ናሱን ሚን ኡመቲ الخمر ከኔ ኡመቶች ወደፊት ኸምረን የሚጠጡ ህዝቦች ይመጣሉ አሉ يسمونها بغير اسمها ስሟን ደግሞ በሌላ ስም ይቀይሩታል አሉ ኸምር የተባለውን ስም በሌላ ስም ቮድካ ያደርጉት ይችላሉ ኸምር የሚለውን ስም ትተው ምናምን ብዙ ስሞች በጣም ብዙ ስሞችን ይሰጡታል ከዛ ምን አሉ يعزف على رؤوسهم بالمعازف والمغنيات በራሶቻቸው ላይ የሙዚቃ መሳሪያዎችን ያደርጋሉ አሉ ወደፊት የሚመጡት ሰዎች ማለት ነው ምንድነው የሙዚቃ መሳሪያዎች ጭንቅላቶቻቸው ላይ ይደረጋሉ على رؤوسهم በሌላ ማዕና ሊኖረው ይችላል
ሁለት አይነት ማዕና ሊኖረው ይችላል ሐዲስ። አንደኛው ማዕና ምንድነው? አብዱል ባሲጥ ሚዩት አድርጋ እንዴ ምን አሉ? يعزف على رؤوسهم بالمعازف والمغنيات በራሶቻቸው ላይ የሙዚቃ መሳሪያን ያደርጋሉ ነው። ላይክ እንደዚህ አይነቶች ማለት ነው። ተግባባን? እንደዚህ አይነት መሳሪያዎችን የሚያደርጉ ህዝቦች ይመጣሉ አሉ። ሌላኛው በጣም የሚገርመው ደግሞ አንድ ነገር ላሳይ። አላህ በሱረቱ ናህል ምዕራፍ 16 ላይ ቁጥር 8 ላይ እንዲህ እያለ ይናገራል። ሱብሃንአላህ እንግዲህ ሰለላሁ የነበሩት መጓጓዣዎች እንደምታውቃቸው ግመል ሊኖር ይችላል፣ አህያ ሊኖር ይችላል፣ ብዙ ፈረሶች፣ በቅሎች ምናምን ሊኖሩ ይችላል። ከዚህ ውጪ የሚያውቁት ነገር የለም። ከነዚህ ውጪ መጓጓዣ የለም። ምን አለ አላህ ሲነግረን? ወልኸይለ ወልቢጋለ ወልሐሚር፣ ወልኸይለ ፈረስ፣ ወልቢጋል በቅሎች፣ ወልሐሚር አህያዎች፣ ሊተርከቡሃ ወዚነ ልትጓጓዙባቸውና ደግሞ እንዲሁም መጋጊያቸው በቃ ግርማ ሞገሶቻችሁ ናቸው። ሌላ ደግሞ ምን አለ? ወየኽሉቁ ማ ላ ተዕለሙን የማታውቁትን ይፈጥራል። ምንድነው የማታውቁትን ይፈጥራል ብሎ ሲል ነብያችን ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ የተናገሩት አለ። ይሄ የሚገኘው ምን ላይ ነው መሰላችሁ? ሙስነድ ላይ ነው የሚገኘው። ሐዲስ 7000 ያው ስክሪንሾት አድርጋችሁ መውሰድ ትችላላችሁ። 7083ኛው ሐዲስ ላይ ነው የሚገኘው። ምን አለ? سمعنا عبد الله بن عمرو يقول سمعت رسول الله صلى الله عليه وسلم يقول سيكون في آخر أمتي የመጨረሻው የኡመቶቼ ህዝቦቼ ይሆናሉ አሉ። ምን ሪጃሉን ሰዎች አሉ የርከቡና على السروج በሱሩጅ ላይ ይወጣሉ አሉ። ሱሩጅ በተባለ መጓጓዣ ምን አይነት ነው አሉ? ከአሽባህ الرحال እንደ መጓጓዣ አይነት ነው ወደፊት የሚመጣ ከኡመቶቼ አሁን የማይታወቅ ነው። በዛ ዘመን ላይ የማይታወቅ ወደፊት ኡመቶቼ የሚመጡት ከአሽባህ الرحال እንደ መጓጓዣ አይነት ነው። ينزلون على أبواب المساجد በመስጂድ በሮቻቸው ላይ ደግሞ ያቆሙታል አሉ። ሱብሃንአላህ ምንድነው በመስጂዶቻችን በር ላይ የምናቆመው? ወደፊት ኡመቶች መተው ከቢጋል ቀደም አላህ ያለው የዘረዘራቸው ከነዚህ ውጪ ከግመል ከአህያ ከነዚህ ምንድነው የሚባል ከነዚህ ውጪ በእኛ ዘመን ላይ የመጣ አኺሩ ዘመን ነው። እንደምታውቁታው ምንድነው የመጓጓዣ አይነት ብለን ስንል አሉ። ይሄው መኪናዎች አሉ፣ ሞተሮች አሉ። ነብያችን ሰለላሁ ዐለይሂ ወሰለም ያለ እንትን አይናገሩም ማለት ነው። ላ ينطق عن الهوى إن هو إلا وحي يوحى እንዳለው አላህ ማለት ነው። ሌላኛው ኤምብሪዮሎጂን አስመልክቶ ነው። እንደው ደስ ይበል ሌሎችም ይወቁ ብዬ ነው። ምናልባት እስቲ የሚያረካ ነገር ይኖራል ብዬ ስለማስብ ሱረቱል ሙእሚኑን ምዕራፍ 23 ላይ ማንኛውም ሳይንስ ይሄንን ነገር ሳይደርስበት በፊት አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀመጠልን ነው። የትኛውም ሳይንስ ከዚህ በኋላ ነው ሳይንስ ራሱ የደረሰበት። ምን አለ? ከቁጥር 12 ጀምሮ ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን በእርግጥም ሰውን ከነጠረ ጭቃ ፈጠርነዋል። መጀመሪያ ያፈጣጠሩ መጀመሪያ ነው። ከዛ በኋላ እናቱ ሆድ ውስጥ ደግሞ እንዲህ እያለ ይነገራል። ثم جعلناه نطفة في قرار مكين ተመልከት። ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነዋል። ያው ማህፀን ውስጥ ማለት ነው። ከዛስ ثم خلقنا النطفة ተመልከት። ከዚያም ጠብታዋን በ40 ቀን የረጋ ደም ቀጠለ። የረጋውንም ደም ቁራጭ ስጋ ቀጠለ። እሺ ከዛ ደግሞ የቁራጯንም ስጋ አጥንቶች አድርገን ፈጠረናል። አጥንቶቹንም ስጋ ለበስናቸው። ከዚያም ነፍስን በመስራት ሌላ ፍጥረትን አስገኘ ነው። ሌላ ፍጥረት ፈተባረከላሁ አሕሰኑል ኻሊቂን እያለ አላህ ከሳሊዎች ሁሉ የበለጠ ሳሊ እንደሆነ ተናገረ። ይሄ ነው አሁን ሳይንሱ ያረጋገጠው ማለት ይሄ ራሱ ማለት ተመልከት። የመጀመሪያው ፍትወት ጠብታ ክሮሞዞም ነው። ከዛ በኋላ የተጣበቀ ብለድ ክሎት ነው እንደምታየው የተንጠለጠለ። ከዛ በኋላ ደግሞ ላምፕ ኦፍ ፍሌሽ ብለድ ክሎቱን ላምፕ ኦፍ ፍሌሽ አለበሰው። ከዛ በኋላ ላምፕ ኦፍ ፍሌሽ የኛው እንደዛ ሆነ። ይሄው ሱብሃንአላህ እራሱ መጨረሻ ላይ እንዲህ ሰው ማስገኘቱን አላህ ይነግረናል ማለት ነው። ተግባባን። ስለዚህ አላህ ሱብሃነሁ ወተዓላ በዚህ መልኩ ይነግረናል። አንድ እስቲ ይሄንን ላሳየህና አይ ቲንክ በዚህ እናበቃለን ማለት ነው። አይ ቲንክ የትኛውን ላሳየህ እስቲ የትኛውን ላሳየህ? ቆይ ይሄ ይሻላል። እስቲ እቺኛውን ላሳየህና በዚህ እንለያያለን። ሱረቱ ያሲን ላይ ምዕራፍ 36 ላይ ምን አላህ
ስለ ምህዋር ታውቃለህ? አንድ ጊዜ ይህንን እውቅና እንፈልጋለሁ። ይህንን ታውቃለህ? ምህዋር ዲዩ ነው ምህዋር ሼል ምናምን ታውቃለህ? ኦልራይት እሺ። ፀሐይ እዚህ ጋር አለች እንደምትመለከተው። እዚህ ጋር ቬነስ አለች፣ እዚህ ጋር ማርስ አለ፣ እዚህ ጋር እርዝ አለ። ሶስተኛው ምህዋር ላይ ነው የምትገኘው እርዝ። መሀል ላይ ምን አለ? ፀሐይ አለ ማለት ነው። አላህ ይህን አስመልክቶ ቁርአን ላይ ምን ይላል? ለሸምሱ የንበጊ ለሃ አን ቱድሪከ አልቀመረ ወለለይሉ ሳቢቁ ነሃር። እንግዲህ ያው ፀሐይ ጨረቃ ሊደርስባት አይገባም፣ ሌሊትም ቀንን ያለ ጊዜው ቀዳሚ ሊሆን አይገባም አለና ወኩሉን አለ ሁሉም ግን ፊ ፈለኪን የስበሑን በመዞሪያቸው ላይ አለ በመዞሪያቸው ላይ ይዋኛሉ። አሁን በመዞሪያቸው ላይ ሁሉም በመዞሪያቸው ላይ የሚለውን ቃል ስታይ ልብ አድርግ። ካፍ ከካፍ ጋር ስትመጣ ያዝልኝ፣ ይሄ ኮኢንሲደንስ አይደለም። ኦኬ ላም ከላም ጋር ስትመጣ አያ ላም ከላም ጋር፣ ፋ ደግሞ ከፋ ጋር ትመጣለች። which is እኛ ያለንበት ሶስተኛው ምህዋር መሆኑን የምታውቀው እዚህ ጋር እርዛለች ማለት ነው። አያ መሀል ላይ ደግሞ ያ አለች። ያ ደግሞ ምንድነች? ፀሐይ ነች ማለት ነው። ተግባባን? ስለዚህ ምንድነው እዚህ ጋር እያሳየህ ያለው ሼል የሚባለውን ነገር ይሄ ምህዋር የሚባለውን ነገር ማሳየቱ ብቻ ሳይሆን ኦርቢት የሚባለውን ማሳየቱ ብቻ ሳይሆን እኛ የምንገኝበትን ራሱ ማወቅ ትችላለህ። ደግሞ በጣም ሱብሃንአላህ ካፍ ከካፍ ጋር ላም ከላም ጋር ፋ ከፋ ጋር ያለ ብቻው ነው ያለችው። ይሄ ከአላህ ቢሆን እንጂ በገጠመኝ የሚሆን ነገር አይደለም ማለት ነው። ተግባባን? አንድ ነገር በቃ የመጨረሻ ወላሂ ከዚህ በኋላ አልጨምርልህም አንተ ከፈለክ እንጂ። ሌላኛው ስለ ብረት አንድ የተነገረ ነገር አለ። ያው በጣም ደስ ስለሚል ነው መጨመርልህ። አይረን ማለት ያው ፍሮም ኤንሸንት ይሄ በጣም የሚገርም ዌብሳይት ነውና አይረን ፍሮም ኤንሸንት ሱፐርኖቫ ሜይ ስቲል ቢ ፎሊንግ ማነው ሬኒንግ ዳውን ኦን እርዝ እስካሁን ድረስ ከሰማያት ወደ ምድር ከትልልቅ ኮከቦች ብረት እየዘነበ ሊሆን ይችላል። ምክንያቱም አይረን ምድራችን ላይ ባለ ሙቀት ሊሰራ ይችላል እና አላህም ይህን አስመልክቶ ቁርአን ላይ ምን አለ? በሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እንዲህ አለ ለቀድ አርሰልና ሩሱለና ቢልበይናት ወአንዘልና መዐሁሙል ኪታበ ወልሚዛን ሊየቁመ ናሱ ቢልቂስጥ አለ። ከዛ ወአንዘልነል ሐዲድ አለ ብረትንም አወረድን አለ አወረድን ከሰማይ ማለት ነው። ተግባብ ፊሂ በእሱን ሸዲድ አለ በውስጡ ደግሞ በጣም ከባድ ብርቱ የሆነ ኃይል ሲኖር ወመናፊዑ ሊናስ ለሰዎች ደግሞ በጣም ጠቃሚ የሆነ ነገር ወሊያዕለም አላሁ መን የንሱሩሁ ወሩሱሉሁ ቢልገይብ አለ። ስለዚህ አላህ ይህንን ከተናገረ በኋላ እስቲ አንድ ነገር ደግሞ ለምሳሌ ይሄ ምዕራፍ 57ኛው ምዕራፍ ነው እንደምታውቀው ከሰማይ መውረዱ ነግሮናል። 57ኛው ምዕራፍ ነው። ከዛ ከበስመላ ጀምረ ደግሞ እስከዚች ድረስ ስትቆጥረው 26ኛው ነው። 57 አለ 26 አቶሚክ ነምበር ነው። ልባርክ የብረት አቶሚክ ነምበር ነው። 57ኛውንና 26ን ስደምረው 83 ነው። 83 ማለት ምንድነው? የብረት ማስ ነምበር ነው ብራዘር፣ የብረት ማስ ነምበር ነው። አቶሚክ ነምበሩን ማግኝተን ማስ ነምበሩ ይሄ ከአላህ ካልሆነ ከማንም ሊሆን አይችልም። ተግባባን? ስለዚህ በጣም ብዙ ነው ያለው በነገር ላይ በጣም ብዙ ነው ያለው። ብዙንም ላሳይ ይችላል if you want so ማለት ነው። እና ይሄን ይመስላል አሁን ከዚህ ውስጥ ኦኬ ሙምታዝ ስለ የትኛውን ጀምር? የትኛው ብጀበት ደስ ይልሃል? ስለ አቶሚክ ነምበሩ ነው የአይሮኑ ነው ወይስ የኤምብሪዮሎጂውን ነው የፈለኩን ነው? ስለፈለከው መጀመር ትችላለህ። طيب اولا የአይሮኑን መጨረሻኛው ፖይንት the atomic mass number የአይሮን ሲጀምር እንዳልከው አይደለም። የአቶሚክ ማስ ነምበር 55 ነው። ስንተው ግን የምን አቶሚክ ነምበር እስቲ የምን አቶሚክ ነምበር ነው 55? የአይሮን ማስ ነምበር እሺ አውጣና ሳይንሽ ሰርች አድርገን አሁን ማውጣት አልችልም፣ ግን ሰርች just the atomic mass number of iron ብለህ አንድ ሰርች ካደረክ 55 ነው። ችግር የለውም። አሁን ይሄንን ተወው። ችግር የለም። እሱን ዝም ብዬ እንደ ሳይድ ፖይንት ነው። ቆይ ተረጋጋ። መጀመሪያ ከጀመርነው እንጀምርና እዚህ ላይ እንደርሳለን። መጀመሪያ ያሳየው ምንድነው? መጀመሪያ ያሳየው ለምሳሌ ስለ ኢንፎርሜሽን ቴክኖሎጂ ያሳይቻለሁ አይደለ? ነው። በዛ ዘመን ላይ ስለ ኢንፎርሜሽን ማውራት የሚችል አንድ ሰው አለ? አሁን ለምሳሌ ዳቪንቺን ታውቀዋለህ?
ዳቪንቺ ሞናሊዛ ነው የሳላትን። ኮዴክስ አትላንቲክስን የጻፋቸውን የሳላቸውን አይተህ ታውቃለህ? እኔ ስለ ሳለው አይደለም እየጠየቅኩ ያለሁት ብራዘር፣ ስለ ሳለው አልጠየቅኩም። የሰራ ሰው ታውቃለህ? ኤክስፒሪየንስ አላቸው ነብዩ ሰለላሁ ዐለይሂ ወሰለም? ኖ አልሰራም። የሰራ ሰው ከሌለ እንዴት ስለ ኢንፎርሜሽን ቴክኖሎጂ ሊናገሩ ይችላሉ? ወደፊት እና ዳቪንቺስ አውርቶ ሰርቶ ነው ከዚህ በፊት እኮ ሰርቶ። እስቲ አሁን ስለ ኢንፎርሜሽን ቴክኖሎጂ ተናግሯል እሱ። ኢንፎርሜሽን እሺ፣ ነብዩ ሰለላሁ ዐለይሂ ወሰለም የዳቪንቺን አንብበው ነው እንደዛ ልትለኝ ነው? ኖ አይደለም እኮ ነው፣ ግን ተኽሚናት አለ፣ ተነቡአት አለ። አሁን ለምሳሌ ኮዴክስ አትላንቲክስ ላይ የሳላቸውን ስዕሎች ብታይ ያዘነግጡሃል። ሰብመሪን ታውቃለህ? ገዋሳት ከ300 ዓመት በፊት እኮ ነው የሳላቸው። በዛ ሰዓት ምን እንደሆኑ ራሱ ማይታወቁ ነገሮችን ኢን ዲቴል ያስቀመጣቸው ስሏቸው ምን ብሏቸው حتى عن الطيارات። አንዴ ቆይ ብራዘር፣ እሱ አንደኛ የሳይንስ ሰው ነው፣ አይደለ? ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ማንበብም መጻፍም አይችሉም። የተወለደው ግን ጆሮ አለው አይደለ? ጆሮ ስላላቸው እሺ፣ ሰምተዋል? መረጃ አለ? ነው ግን هذا احتمال وبالاحتمال بطل الاستدلال ابن تيمية መረጃ አለ ወይ? بالاحتمال بطل الاستدلال መስማት ይችላል አይደለ? እኮ ገባኝ። መረጃ ስተኝ እሺ፣ የለም እኮ ነው መረጃማስ የለም። ግን خالط الناس እኮ خالط ام لم يخالط እኮ ካለ መረጃ እኮ መስጠት እኮ ነው ብራዘር። እሺ خالط ام لم يخالط እኮ አሁን እሱ አይደለም አደሙ ስታወራ በአማርኛ አውራ ለሰዎችም እንዲገባቸው ማለት ነው። አረብኛ ስለሚቀለኝ ነው። እሺ እኔ ደግሞ አማርኛ ይቀለኛል። ስለዚህ አሁን በአረብኛ ምንድነው መረጃ ካለ ትሰጠናለህ። ኮርጀዋል የሚለውን ነገር መረጃ ካለ መኮረጁ አሁን እዚህ ጋር እኮ بالاحتمال بطل الاستدلال እኮ እስቲ ሰጠኝ እኮ ነው። አሁን ገባኝ እኮ የት አለ احتمال አለ? احتمال አለ ወይ እኮ ንገረን። እሺ ምን አሁን አንተ እኮ ችግር احتمال አለ ወይ ማለት احتمال አለ ወይ ስትል ስለ ጆሮ አለ አይደለ? ከሰው ሰምቶት ሊሆን ይችላል አይችልም? እኮ መረጃ ይችላል አይደለ? ይችላል አይደለ? መረጃ ይሆንማ መረጃ ሊሰማ ይችላል የሚለው መረጃ ይሆን? መረጃ ካለ እሺ ሊሰማ ይችላል ወይ መልስልኝ። ይሄን እኮ እንደ መረጃ አይደለም አቀርብልህ። መረጃ ሊሰማ ይችላል አይችልም እኮ መረጃ ነው። መረጃ بالاحتمال بطل الاستدلال አሁን እዚህ ጋር እኮ እንደምሳሌ መጣው ካውና I don't care ይኸውልህ ብራዘር፣ ሊሰማ ይችላል ሊሰማ አይችልም። መረጃ ካለ ቁጭ መረጃ አለ የለኝም። መስማቱ ቁጭ ብሎ ከእንትና ሰማ ከሌለ ዝም ነው የሚለው። በቃ ከሌለ ዝም ነው። ሁለተኛ ጥያቄ ምክንያቱም بالاحتمال بطل الاستدلال ሁለተኛ ጥያቄ يكلم السباع ምናምን ነገር ስትል ሲባዕ ከመጀመሪያው ነው ዘንጀሮ የሆነው እኮ ገባኝ። السباع يعني الحيوانات المفترسة مثل الأسد والنمر والذئب እኮ ገባኝ። ያወራሉ ከሰው ጋር ምን ከሰው ጋር ያወራሉ? በዛ ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያወሩ ነበር ሲባዕ? السباع لا تتكلم። አሁን ታወራለች? እንዴት አወራች እኮ? እንዴት ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ሊያወሩ ቻሉ? ያኔ ይሄን ነገር ወደፊት ሰዎች ከእንስሳ ጋር ያወራሉ ብለው እንዴት ሊናገሩ ቻሉ? هل القردة من السباع؟ አማርኛ አውራ ብራዘር። القردة ከሲባዕ ይቆጠራሉ? አዎ ለምን አይቆጠርም? ሲባዕ ማለት ነው። السباع ምን ማለት ነው? الحيوانات المفترسة እኮ ምን مفترسة الحيوانات المفترسة نعم። አረብኛ ለምን አታወራለህ? አማርኛ አውራ ብራዘር እንድንግባባ። والله العظيم እኔ አረብኛ ስለሚቀለኝ ነው። ችግር የለም በአማርኛ መመለስ ትችላለህ እኮ። አዎ ገብቶኛል። ለኛ እንዲገባን ደግሞ በአማርኛ አውራ። ምን ማለት ነው? ቃሉ በአማርኛ ምን እንደሆነ ስለማላውቅ ነው ወንድሜ እኮ ገባኝ። በአጭሩ ይኸውልህ ሲባዕ የሚለው ነገር ዱር ማለት ነው። እሺ የዱር አራዊቶች ማለት ነው። ለምሳሌ እንግሊዝኛው ላይ ሲያስቀምጥ እንደዛ ብሎ ነው ያስቀምጠው። ለምሳሌ ፕሬዲተርስ አለ። ፕሬዲተርስ ምን ማለት ነው? ፕሬዲተርስ صح እንደዛ ነው። ፕሬዲተር ማለት ምን ማለት ነው? حيوان مفترس ሲባዕ ፕሬዲተር በቃ ተግባብተናል። ሲባዕ ስጋን የሚመገቡ አዳኝ የሆኑ እንስሳዎች ናቸው አይደለ? አዳኝ የሆኑ ኦኬ። ዝንጀሮ ስጋ ይመገባል እኮ። ቆይ ለምሳሌ ዝንጀሮ ስጋ አይመገብም? ስጋ ይመገባል ብለህ ነው የምታምነው? እንደምን ሚል አይመገብም? እሺ ቆይ ወአለይኩም ሰላም። ቆይ አንዴ እንትና ኡስታዝ ሳሚ ቆይ። ሁለተኛ ደግሞ ውሻ አይመገብም? ይመገባል። ፕሬዲተር ይመገባል። ውሻ ያወራል ወይስ አያወራም? በዚህ ዘመን ላይ አያወራም። አያወራም? እሺ አንዴ
እሺ ካወራስ ቆይ መጀመሪያ መረጃ ለሰጠ ነው። ካወራስ የሚያወራ ከሆነ ሄጄ አዋራዋለሁ። እሺ እንሞክር እስቲ ፊታችን አምጥተነው እናዋራው። መረጃ ነው ዘመኑ የመረጃ ሰዓት ነው። መረጃ ካወጣውለስ ነገርኩህ እኮ ሄደን እንሞክራለን እኮ ነው። ገባ ከረለ ሄደን ውሻውን ሄደን አሁን ውጭ አዲስ አበባ ውስጥ ደግሞ አይተሃል ከዚህ በፊት አይደለ? ወተን እስቲ እናዋራዋለን። ሰላም አለይኩም ነገር እለዋለሁ። ብራዘር ቆይ ብራዘር ተረጋጋ። ሄደን እንሞክራለን ነው ሄደን እንሞክራለን ከሆነ እኛ ሞክረን ያው ሞክረው ያሳዩንን ሰዎች ማሳየት አይቻልም። ኦኬ ስለዛ ትሬን የተደረጉ ኢቭን በማውራትም ሳይሆን ተከሊሙም ሳይሆን እንገባ ከረለ بالاشاره የሚያወሩት ማለት እኮ ግዴታ እኮ ከላም እኮ ይኸውልህ ከላም ግዴታ እኮ በንግግር አይደለም። ያው ተግባባን። ከላም ግዴታ በንግግር አይደለም። ከላም የቃላት እንትን ንግግር ሊኖር ይችላል። ይሄ ለምሳሌ በምልክት ሊሆን ይችላል። በዚህና በዚህ አርግ በዚህ ይሄን ሲያርጉ አላየም ሲገለባበጡ አላየም። አይቻለሁ በደንብ ነው ያየሁት። ውሾች በዛ በነብዩ ዘመን ላይ ውሾችን ሰዎች ያናግራሉ የሚሉ ኢቭን መድገሙ ላይ ይደግማሉ። የተናገርከውን ንግግር ሁሉ ይደግማሉ ውሾች ማለት ነው፣ በዚህ ዘመን ላይ ማለት ነው። ውሻ ብቻ ሳይሆን ሌሎችም እንደዛው። ፕሪተር ማለት በነገራችን ላይ ግዴታ አዳኝ ነው ሲባል ዱርንም የሚገልጽ ነው ይመጣል በአረብኛው ቋንቋ። ከፈለክ ለወጣለ ይችላል። የዱር አራዊቶችን ተግባባን። የዱር አራዊቶችንም ገልጾ ሊመጣ ይችላል። ስለዚህ አሁን በአጭሩ ማለት ነው ዝንጀሮም እነዚህና ቺምፓንዚ ሌሎችንም የመሳሰሉት እንስሳዎች ውሾችም ሌሎችም እኛ ምናልባት አሁን በዚህ ሰዓት ያልያዝናቸውን ሌሎችም እንትኖች ሊያወሩ ይችላሉ። ኦፍ ኮርስ ሊያወሩ ይችላሉ። አውርተዋል። መረጃ ደግሞ አሳይቻለሁ። የውሻም አለ እስቲ አሁንም አንተ ተቀብላል አይታል። ስለዚህ በዛ ዘመን ላይ ማን ሊያወራ ይችላል? ይሄን طيب እኔ እስካሁን ሁለት መልስ ነው የሰጠሁት። አንደኛው መልስ ምንድነው ዳቪንቺ እሱንም ነብይ የምንቆጥረው ከሆነ ያንተው እቀበለዋለሁ። ምክንያቱም እሱ ራሱ ተነቦ ዳቪንቺ የሳይንስ ሰው እስካሁን አውርተህ ነበር በጣም እኮ ስማ፣ ዳቪንቺ የሳይንስ ሰው እና ሰብማሪን ከ300 ዓመት በፊት ተነቦ አደረገ ብለኸኝ ኖርማል ነገር ነው ልትለኝ ነው? ይሄ ነገር 300 ዓመት በፊት ማለት እና ከ300 ዓመት በፊት የነበረ ሰውና ከ1400 ዓመት በፊት የነበረ ሰው እኩል እያረክልኝ ነው? አይደለም። ትክክል ነህ። አይደለም አንድ ማስ አይደለም። ስለዚህ የሚገርመው የበለጠ የሙሐመዱ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። ግን ዞሮ የኮዴክስ አትላንቲክስ ላይ ያሉት ራሱ ያካብዱ ናቸው። በዛ ዘመን እኮ ቴክኖሎጂ እኮ ነበር የተወሰነም ቢሆን አለ። እሺ አለ በእንትና ዘመን ስለዚህ በጠያራ አውሮፕላን መሰራቱን ተነብኡ ይሄ እንደ ኖርማል ነገር ወስደ የወሰድከው ነው? ኖ ለምሳሌ እሱ ማድረግ ይቻላል ተብሎ እኮ ሳይንስ እኔም እኮ ላደርግ እችላለሁ። ይሄን ብራዘር ዕውቀት የሌለው ምንም አይነት ነገር ያላነበበ ያልሰማ ያላዳመጠ ነገር አይሰማም ነው አይደለም። ከነሱ ከሳይንቲስቶቹ መረጃ የለህማ። ቀደም እኮ ተነጋግረናል። መረጃ ነገርኩ بالاحتمال بطل الاستدلال بالاحتمال بطل الاستدلال የሚባል ነገር የለማ ብራዘር። ሊሆን ይችላል የሚል ነገር የለም። የመረጃ ዘመን ላይ ያለ ነው ብራዘር። መረጃ يعني መረጃ ዘመን አሁን እዛ መካ የቲጃራ ቦታ ከዓለም ሁሉ ሰው መጣበት ወይ የሰማው አንድ የሰማው መረጃ አለ የለም። ግን بالاحتمال بطل الاستدلال قاعده መረጃ ከሌለ ዝም። فلننتقل للنقطة التالية. ሌላ ነጥብ በቃ መረጃ የለም። ሌላ ነጥብ ሁለተኛ ስለዚህ አሁን ወቆይ ነው አንዴ ኮንክሉዥን ልስራና የመጀመሪያ ወቁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ኢንፎርሜሽን ቴክኖሎጂ ተናግረዋል። ኢንፎርሜሽን ቴክኖሎጂ የዛሬ 1400 ምናምን ዓመት የተነገረን ነገር ነብዩ የማይጽፉ የማያነቡ ኡምይ ነበሩ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ነገር ምን አደረገው አላህ ቁርአን ላይ አመጣና ነገረን። በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ነገሩ ምንድነው? ኢቨን ስለ ሪከርደር ስለ ኢንፎርሜሽን ቴክኖሎጂ እንስሳዎች እንደሚያወሩ የተለያየ ነገሮችን ነገሩ። ስለዚህ በአጭሩ ይሄ እንዳለ ተይዟል፣ ያው መረጃ ነው። ምክንያቱም ምንም ሁለተኛ ስለ መኪና ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለ መጓጓዣ የተናገሩትን ለምሳሌ ሰየኩኑ ፊ አኺሪ ኡመቲ በእኔ የመጨረሻው ኡማዎች ሪጃሉን የርከቡን አለ ሱሩጅ አሉ፣ በሱሩጅ ላይ ይወጣሉ። ከአሽባህ ሪሃል ምን ማለት ነው?
ምን ማለት ነው? እኔ ነው አዎ السرج هو ما يستخدم أو ما يوضع على ظهر حيوان مثل الحصان أو الدابة أو البعير. إيه معجم عربي. كأشباه الرحال مالتنا. أشباه الرحال؟ هي እነዚህ የሚመስሉ الرحال I think እሱ ነው ገብቶኛል። አይ በነገራችን ሱሩጅ ማለት ምንድነው ያልከው? ሱሩጅ ማለት ይኸው ኮርቻ ምናምን አይነት ነው። እሺ በመታከሆነ መቀመጫ ሱሩጅ ማለት ነው። No, تحديدا ስናደርገው السرج هو ما يوضع على ظهر حيوان. በቃ ትክክል ቃይዳ ነው። ትክክል እኮ እንደዛ ነው። በቃ ፈረሶች ላይ ምናምን የሚያደርጉት ይሄ እንትን የሚባለው ኮርቻ የሚመስለው። አሁን يركبون على السروج كأشباه الرحال አለ። كأشباه الرحال ለምንድን ነው በዛ ዘመን የነበሩትን አንደኛውን ያልጠቀሱት ነብዩ ሰለላሁ ዐለይሂ ወሰለም? ማለቴ ወይ ግመል ወይ ቢጋል ወይ ሐሚር ወይ ደግሞ በዒር ብለው ለምንድን ነው ያልጠቀሱት? ለምንድን ነው ከአሽባህ الرحال ያሉት? ያው يخلق ما لا تعلمون ብሎ ጀምሮታል ኦሬዲ። ኦፍ ኮርስ ስለዚህ ينزل على ابواب المساجد አለ። አሁን በዚህ ዘመን በአኺሩ ዘማን አብዋብ المساجد ላይ የሚቆሙ ከአሽባህ الرحال የሆኑ አላህ ويخلق ما لا تعلمون ያላቸው ምንድን ናቸው? ويخلق ما لا تعلمون እንጂ ንገረኝ አንተ። ቀደም እኮ አልኩ ያው እኛም ማናቃቸው ናቸው። አሁን በዚህ ዘመን ላይ እኛ ባለነው አኺሩ ዘማን ነው አይደል? ያ ويخلق አላህ ነው የፈጠራቸው እንደ መኪናዎችን እንዴ? ይሄንን እስቢው ማን የፈጠረው? ይሄ ሽቶ ነው ሰው ሰራው እንጂ አላህ ፈጠረው አይባልም። አላህ ነው የፈጠረው። አይ ደስ ይላል በጣም። አዎ አላህ ነው የፈጠረው። ሁሉንም ነገር አላህ ነው ያላህ። والله الخلق هو الايجاد من العدم. والله خلقكم وما تعملون. ናው የምትሰሩትንም ነገር ኢብራሂም ፈጥሯቸዋል። ናው ትክክል አቢ ኢብራሂም الخلق هو الايجاد من العدم. ቆይ ብራዘር አደም ምናምን ሳይሆን አላህ ያው አቡ ሩመይሳ የተናገረውን አያ ሰምተዋል አይደል? አላህ ምን ብሎ ተናገረ? والله خلقكم وما تعملون. አላህ እናንተንም የምትሰሩትንም ነገር ፈጥሯል። እንዴ ይሄ ነገር እንዴት ሊሄድ ይችላል እኮ ነው። አሁን ለምሳሌ እንደዛ ከሆነ እኮ ተባረከ አላሁ አህሰኑል ኻሊቂን የሚለው ቅድም ባመጣከው አይ ችግር ሊፈጥር ነው። ቆይ እዚህ ላይ እንመጣለን። ማን ፈጠረው ምናምን የሚለው ላይ እንመጣለን። ማን ፈጠረው ላይ እንመጣለን። መጀመሪያ እዛ ላይ አይደለም። መጀመሪያ ተቅሪር እዚህ ላይ ቁጭ እንበል አንድ ጊዜ። ምን እናደርጋለን? አብዋብ المساجد በዚህ ዘመን መጨረሻ ላይ ይመጣል የተባለው ምንድነው? በመስጂዶች በር ላይ የምናቆማቸው ምንድናቸው? ይሄ መልስልኝ። ስለ ፍጡር ነው ያወራው። ልክ እንደ መጓጓዣ አይነት ነው። ምንድነው በር ላይ የምናቆመው? አሽባሁ الرحال መኪና እናስቀምጣለን። እናመሰግናለን። በቃ አመሰግናለሁ። ሶስተኛ ጥያቄ እናመሰግናለን። እሺ ሱረቱል ሙእሚኑን ምዕራፍ 23 ከቁጥር 12 ጀምሮ አላህ ስለ ሰው ልጅ አፈጣጠር ኤምብሪዮሎጂ ተናግሯል። ምን አለ? ثم خلقنا النطفة علقة እያለ የተናገረው ይሄንንስ ምንድነው መረጃ? እሺ አያውን እናምጣው። أعوذ بالله من الشيطان الرجيم. ولقد خلقنا الإنسان من سلالة من طين ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما. يتقارنوا تشجريني كزيايا قر فأهون ثم سيل هي ترتيب نوعرلا ماشي. فخلقنا المضغة عظاما سيل من مالتونه فكسونا العظام لحما. أنت كسقابة فيتنا متى መጀመሪያ እንይዋ ከዚያም ጠብታ አለ። ከዚያም ጠብታዋን በ40 ቀን የረጋ ደም አደረግን አለ። መጀመሪያ ጠብታ ነበር አይደለ? ሴል ነበር። እዛ የረጋ ደም አድርጎ ፈጠረ። ይሄ ትክክል ነው አይደለም? ትክክል ነው። እሺ ሁለተኛ የረጋውንም ደም ቁራጭ ስጋ አደረገው። ብለድ ክሎት ይላል። ቁራጭ ስጋ ሙድጋ ሰስፔንደድ ሆኖ መቀመጡን የሚያሳይ መረጃ አለ። ሙድጋ ነው ወይስ አለቃውን ነው የምትለው? አለቃ ማለት ሙድጋ ማለት ነው። ሲጀመር ምንድነው? ነው አይደለም ያስቀመጠው። ቆይ የረጋውን ደም ቁራጭ ስጋ አደረገው አለ። የረጋ ደም ነው አይደለ? መጀመሪያ የረጋ ደም ነበረች አይደል? የረጋ ደም ነበር መጀመሪያ። አዎ ቁራጭ ስጋ አደረገው ይላል። የረጋውን ደም ቁራጭ ስጋ አይደለም ሙድጋ። المضغة هي الرخويات حبيبي.
ምን ማለት ነው ሙድጋ ማለት? አልሙድጋ እንደውም حتى ሲተረጉሙት እኮ የታኘከ ስጋ የሚመስል ነው አይደለም? የታኘከ ስጋ ማለት እኮ የተንጠለጠለ ማለት ነው። የሚመስል ማለት ነው እኮ ስጋ ሆነ ማለት እኮ ነው። ይሄው ረኸውያት እኮ ነው የስጋ እኮ አይደለም። ይሄ ሰውዬ ጤነኛ አይደለም እንዴ? ጤነኛማ ጤነኛ ነኝ፣ በደምብ ጤነኛ። ይኸውልህ ይታያል እዚህ ጋር ነው። እሺ እዚህ ጋር የረጋውን ደም ምን አደረግ ነው ይላል? ምን አደረግ ነው ይላል? ቁራጭ ስጋ አደረግን፣ ቁራጭ ስጋ አደረግን ይላል። እና ይሄ ሙድጋ የሚለው ነገር ቁራጭ ስጋ ነው። ሙድጋ ማለት ምን ማለት ነው? ረኸውያት ምንድን ነው ረኸውያት? ረኸውያት አጥንትም ስጋም በቃ ሁሉ ነገራችን ከሱ የሚፈጠረው ነገር ረኸውያት ብሎ ይቀመጣል። ስጋም ከሱ ነው የሚመጣው፣ አጥንትም ከሱ ነው የሚመጣው። ግን አስለን ረኸዊ ነው እንጂ ስጋ አይደለም። ይሄ ነው በቃ ነገርየው ይታያል አይደል? ይሄ ነው ያለው ነገር ማለት ነው። እዚህ ጋር መጀመሪያ የረጋ ደም ነበረ። ከዛ በኋላ በታሳኝ ፎቶ እኮ እዚህ ጋር እኮ እንትና አሳኝ ፎቶ አሳኝ። ይሄ ነው ሙድጋ ማለት ነው። ይሄ ነው ሙድጋ። ኦልሬዲ እኮ አጥንት አለበት። ሙድጋ ነው አጥንት ገና አለበሰን። ብራዘር ምን ሆነ ነው? ኦልሬዲ አጥንት እኮ አለበት። አጥንት የለውም። የታለ አጥንት አሳይኝ። ላይ የምታየው ምንድን ነው? ላይ የትኛው ቀዩ ከላይ እስከ ታች የሚወርደው ነገር እኮ ይሄ ምንድን ነው? ጤነኛ አይደለም። በቃ ብራዘር ጤነኛማ ጤነኛ ነኝ። መጀመሪያ ሳይንሱንም አታውቀውም። ቅድምም ሳይንስማ ሳውቀዋለሁ በደንብ። እኔ ሲጀመር ይሄንን አያ ወላሂ አልዓዚም ነው የምልህ አኺ ኢብራሂም። በቃ ውረድ። ለምን ይውረድ? ከአንተ ጋር ጊዜ ማባክና ደስ የሚለው ነገር አልሐምዱሊላህ ከቅድም ጀምሮ ስናገር የነበረውን ነገር አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖልኝ ነው የወጣው። በመጀመሪያ ደረጃ አምኖልኝ መኪና እንደሆነ አምኖልኝ ወጥቷል። ሁለተኛ ነብዩ እንዳልሰሙ አምኖ ወጥቷል። ተግባባን። ሶስተኛ ሌላው መጀመሪያ የነበሩትንም አምኖ ወጥቷል። ስለዚህ ምንም ችግር ኢንፎርሜሽን በዚህ ዘመን ላይ ኢንፎርሜሽን ከሌለ ማነው እንትን ከሌለ ደሊል ምናምን ከሌለ ዝም ብለህ መምጣት ዋጋ ይኖራል። ተግባባን። መጀመሪያ ማስረጃ ሊኖርህ ይገባል ማለት ነው። እሺ ኦኬ የምትሉት ነገር ካለ በሉ ጋይስ። የምትሉት ነገር ካለ ፈላስፋ ወላሂ ከፈላስፋዎች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብኪ እኔ እንደውም ልጁን ፈልጌው ነበር የመጣሁት ነው። ከፈለከው አስገባው። ላይ ማውራት ላወራው ሳይሆን ብታስገቡልኝ አንድ አፍታ ደስ ይለኛል። እንዴት ነው? ሰላም ነው? አብይ አልሐምዱሊላህ። ዋና መሰረታዊ ጥያቄ አንተ መሰረታዊ ጥያቄ ነው ወይስ ሙግት ነው ያለህ አንተ? ማለት ነው ጥያቄ ነው እኮ ለአቅመ ሙግት ደርሻለሁ ብለህ ነው የምታምነው ወይስ ጥያቄዎች አሉኝ እንድታስተናግዱኝ እፈልጋለሁ ብለህ ነው የምትነሳው? ወላሂ ቢሁስኒ ንያ ነው የገባሁት። እውነትን ለመማርና ለማወቅ ነው። ኦኬ ለመማር ለማወቅ የምፈልግ ከሆነ እኔ በጣም ረጅም ሰዓት እሰጥሃለሁ። ኮንታክት አድርገኝ በውስጥ ረጅም ሰዓት እሰጥሃለሁ። በምፈልገው ርዕስ ማውራት ነው የምፈልገውም ትችላለህ። አይ ማውራት ሳይሆን ውይይት ነው የምፈልገውም ትችላለህ። ትናንትና በፊት ባወራንበት ጉዳይ ላወራሽ እችላለሁ። አሁን በማንኛውም ርዕስ አሁን በዚች 5 ደቂቃ ብቻ። ምን መሰለህ ኢብራሂም ከፈቀደ ቆይ ይሄ የቲክቶኩ እንትን ቫለብል ነው ኢን ሴንስ ምን ማለት ነው? ውድ ነው ነገርየው ማለት ነው። እኛም አንተንም ስናወራ ያው ግዴታ ስላለብን እንጂ ቤዝ ካሌለው ሰው ጋር በመሰረቱ 5 ደቂቃ 6 ደቂቃ 10 ደቂቃ ውይይት ተደርጎም አይታወቅም። ምናልባት ኤቲስት ከሆነ አካል ጋር ነው እንደዚህ አይነት ውይይት ልታረግ የምትችለው። እኔ ኤቲስት አይደለሁም። አዎ አይደለህም። እሱ ነው ስላልሆን ካንተ ገና ቤዞችን አስቀምጠን ምናምን ነው የምናየው። ሁለት ሰዓት ልታወራ ትችላለህ፣ 1 ሰዓት ልታወራ ትችላለህ። ብዙ ነገር አለ። ግራውንድ መስርተን ነው ቤዝ ሰርተን ነው የምንነሳው። ስለዚህ ኮንታክት አድርገኝና በተመቸ ርዕስ እኮ ነው እኔ አሁን እዚህ የነገርኩ ምናልባት ቃሉን አጠፈብኝ እንዳትል ነው። ሰው በተቀመጠበት በተመቸ ርዕስ ጻፍልኝ። በተመቸ ርዕስ ቴሌግራማችን ክፍት ነው። እንደውም ሌላውም ሰው ይማማርበታል። አይ ዲቤትም ነው ፈልገው ካልክ you are not Christian ለዛ ዲቤትም ነው ፈልገው ካልክ እንሰጥሃለን እድል። አይ መጠየቅም ነው ፈልገውም ካልክ እድል እሰጥሃለሁ።
ብቻ ምረጥልኝ። አሁን ወደ ትምህርት ይቀጥሉ እነሱ። አንድ 5 ደቂቃዋን ብትሰጠኝ በቀደም ያው ባወራህባትን ሁሱ ቤት ኢብራሂም ቀጣቸረድ በቀደም ከኔ ጋር አውርታ 5 ደቂቃ ስጠኛል። የለም 25 ደቂቃ ቆይታ ወጣ። አይ አልፈለግም። እምነቱ ምንድነው? ወደ ኤግኖስቲክ የሚሄድ ነው። ባይሽ ኢንቫይት አድርጌዋለሁ አንዴ። ሩቡቢ ኦኬ፣ አውርቼዋለሁ። ይሄ ልጅ አቤም አስታውሳለሁ በደንብ አውርተኸኛል አይደለ? ና ስለ ሩም አውርተን ነበረ እኮ። አንተ ዝሙት ኖርማል ነው ያልከኝ ልጅ ነህ አይደለ? ከሁሉም ሰው ጋር ዝሙት ብፈጽም ኖርማል ነው ለኔ ሴክስ ማድረግ ብለኸኛል። ቢሁዱድ ና ይብሮ የልጅ አውርቼዋለሁና በጣም አስቂኝ ነውና ወላሂ ምን እንደሆነ ታውቃለህ? እንደው ልድገምልህ ጥያቄውን በመሰረቱ ለምሳሌ ማን ነበር ስም ቀየርክ? ሩቡብይ ምናምን አትበል። ያኔ አንተ ሙልሂድ ሙልሂድ አይደለም። ሙልሂድ ነኝ ብዬ አላውቅም። አንተ ሙልሂድ ያኔ عندنا አንተ ሙልሂድ ግን ሙልሂድ ነበርኩኝ። ግን ከሆነ ጋር አውርቼ አሳምኖኝ ነው እንጂ ሩቡብይ የሆንኩት ሙልሂድ ነበር። ግን ሙልሂድ አይደለም። ሩቡብይ ነኝ። اسمعني يا رجل. قطعا انت ملحد لا اشكال فيه. اذا يعني اسالك ለምሳሌ መንገድ ላይ የሆነችን ሴት አየሃትና ተመቸችና ዝሙት ፈጸምክ፣ በቃ ይሄ ነገር ትክክል ነው? ትክክል አይደለም። በቀደም ትክክል ነው ብለህ ነበር። በምን ስለ ከምን ጋር على اساس ايش በምን አሳስ ላይ ነው ትክክል ነው? ትክክል አላገባችም እሷም ፈልጋለች። በቃ ከፈለጉ ሴቶች ጋር ብቻ በቃ እየፈጸምክ ነው ዝሙት። إذا كانت هناك علاقة رسمية لا ليس فيها علاقة. لا علاقة رسمية يمتشم لأنه يقلل الشرف. لا علاقة የለውም። ይሄ علاقة የሚለው የተጠቀምከው ከዚች የምታመጣት የሆነ እንትን አለች ያገባች ከሆነች ምናምን የሚለው ሳይሆን ቀጥታ አሁን አንተ አቅልይን ነው አይደለ? እኔ ቢልዓቅል ነው ሒዋር አድርጋለሁ የምትለው። እኔ ደግሞ በአቅሌ ነው ሒዋር ማድረጋው። አሁን እኔ ደግሞ ምንድነው ማለት إذا كانت هناك علاقة رسمية ይሽካሉ ምን እንደሆነ ታውቃለህ? ሙሽኪላ ከባድ ሙሽኪላ ምን እንደሆነ ታውቃለህ? ተፈضل አቅል የለህም ችግሩ። አቅል ማሰለኝ الحمدلله العقل يعني معلوم متفاوت يعني العقل متفاوت نعم. اذا يعني انت عقل ደግሞ يعني قبيح ነው። ሁሉም عقل متفاوت ነው። ያንተ ማቅል قبيح ያንተ ደግሞ በየትኛው ነው ቀቢህ በሚለው ነው የምንመደው። ግን አሁን ጥያቄው የሆነች ልጅ አገኘሃትና እሷ ፈልጋለች፣ አንተም ፈልክ፣ ዝሙት መፈጸም ትክክል ነው ትክክል አይደለም? هناك ضوابط አልኩ. اذا كانت هناك علاقة رسمية ايش ضوابط يعني اذكر. اذا كانت هناك ينقركوك اذا كانت هناك علاقة رسمية فلا بأس. ايش ما معنى علاقة رسمية؟ علاقة طويلة الأمد يعني ترجم بلغة الأمهرية يعني من جميع بالتلا وكنا بأمارنا عربية ونتكلم. إذا إيش بين يعني بالعربية. والله علاقة رسمية كلام تأسيسي. إيش كلام تأسيسي؟ كلام تأسيسي بحت. كوي أيوة أمارنا አማርኛ ወራ ሰው ለምሽው አረብኛውን ራሱ ጎይል አረብኛው ራሱ ግልጽ አይደለም። والله አረብኛ እዚህ ውስጥ ነው አማርኛ ቀደም ማውራ ብዬ ስነግረኝ ነበረው። እዚህ ውስጥ ያሉትን ሰዎች አረብኛ እችላለሁ ብለህ ልፎገር ከሆነ ስለዚህ አይደለም እንደዛ አይደለም። ስለዚህ እንደዛ ልታስብ ትችላለህ፣ ግን እንደዛ አይደለም። ነው ወይ አማርኛ ብቻ ካቃተኝስ እንዴ? አይ ብሮ ቆይ ችግር የለም አረብኛ እኛ እንችላለን። ከፈለክ ሰላም ምን አይነት አخذت ተዋውጥ ብሎ ጠየቀኝ። ምን አይነት አخذت ተዋውጥ ለመለስለት የምትፈቅዱልኝ ከሆነ አው እሺ ጥቀስልኝ ያንን بالامهريه يعني بلغه الامهريه. والله سلام مالك ነው ልተርጉምልህ ጉግል ትራንስሌተር بالعربيه يعني بين بالعربيه. علاقه رسميه لها ضوابط. ايش يذكر مثلا من الضوابط كيف انه يوسدكو كالين لا يعني ضوابط الطيق كيف انه يوسدكو يعني مصدر التلقي الطيقو እሺ የጠየቁ ይሄ العلاقه الرسميه ያልከውን ነገር ምንድነው ማዕናውን
በአማርኛ ማታውቀው ከሆነ በአረብኛ ግልጽ አድርገው ነው እያልኩ ያለሁት። والله እዚህም እዛም علاقة مفتر تككل لهم إذا كانت علاقة رسمية بين طرفين تككل توجي قلت أدرجو بالعربية بيهون قلت أدرجو كلام تأسيسي هذا كلام تأسيسي من هنا كلام تأسيسي جدا من هنا يلترده مرجع استوى أشي مرجع نسته علاقة رسمية مالت نكاح نو ወይስ ደግሞ የረጅም ጊዜ ቦይፍሬንድ እና ገርል ፍሬንድ የሚባለው ነው ከሁለት አላህ እኔም እኮ እሱን ነው በአረብኛ علاقة طويلة الأمد አልኩት። ጥሩ ضوابط እስቲ ግለጻቸው እስቲ ስንት ضوابط ነው ያለ? والله ضابط واحد ضابطين لكي نكون محددين أكثر እሺ አንድ ብቻ يعني ቅድመ መስፈርት ነው ያለኝ ያ ነገር ካገኘው ሴት ጋር ዝሙት ሲፈጽም ትክክል ሊሆን የሚችለው ያለ ነው ያን ነገር አስቀምጣለሁ أضعها على كل شيء يعني سلا بقعدتان بالشاسع على كل شيء أولا القاعدة الأولى إذا كان الفعل يقلل أو يزيد من تعاسة البشر فتركه واجب وإذا كان يقلل من سعادة البشر فتركه واجب لكن إذا كان يزيد من سعادة البشر ويقلل من تعاسة البشر ففعله مستحب بل واجب عندك من هالك بل واجب عندك يعني هذا الفعل واجب عليك واجب على البشر أي من يالله تقلاችሁ የሆነን ነገር ደስታ የሚሰጣችሁ ከሆነ የሚሰጣችሁ አይደለም ኖ የሚሰጣችሁ አይደለም ምንድን ያልከው قلت البشر يعني አሁን አንተ መጅሙዓ ላይ ነው የምትኖረው እኛ እንደ ሰው እንደ አህያ ጫካ ላይ ማለት በሸር ምንድነው ስለዛ ለራስህ ብቻ አይደለም የምታስበው لأن هناك تداعيات تأتي عليك ምክንያት ለሁሉም ማሰብ ነው ያለብህ በግለሰብ ሳይሆን በቃ እንደ ጥቅል إذا كان يزيد من تعاسة المجموعة ትንሽ አውራ ብዬ ነው ቆይ ልተርጉምልህ አጠቃላይ ሰዎች ጀነራላይዝ አድርገውና ፐርሰናሊ ሳይሆን ጀነራላይዝ አድርገውና ለሰዎች አጠቃላይ ደስታን የሚሰጥ ጥቅም የሚሰጥ ከሆነ ያ ፊዕል ምን ይሆናል አለ ትክክል ይሆናል ሙስተሐብ ይሆናል የተወደደ ይሆናል ዋጅብ ነው አይደለም ምናምን ስለው ዋጅብም ይሆናል አለ በዚህ መሰረት من دون إضرار الأقليات ይሄም በጣም በቃ አሁን እኮ አለቀ አሁን ضوابط ተረዳን አይደል አንተ ቅድመ መሰረት ተረዳን ስለዚህ ሁሉም ሰው መንገድ ላይ ያገኛትን ሴት ፍላጎት ካላት ሴት ጋር ዝሙት መፈጸም ለአጠቃላይ ህብረተሰቡ ደስታ ይሰጣል አይሰጥም ነው ትክክል ነው ትክክል አይደለም يزيد من التعاسة ምክንያቱም ابن حرام ከተፈጠረ እዚህ አባት የሌለው ህፃን ከተፈጠረ ችግር ነው يقلل يزيد من تعاسة البشر ስለዚህ ተውበት አድርገሃል ማለት ከባለፈው ንግግር ተውበት አድርገሃል ማለት ነው እኔ ይሄ ነው ቃዒዳ ይገባህ ከረለ الفعل بحد ذاته زنا أنت ምንድነው ላንተ الزنا أنت አሁን الزنا هو العلاقة خارج الزواج خارج النكاح النكاح الإسلامي እሺ ምንም መሰረት የለውም ይብሩ እሱ አሁን ለምሳሌ ይሄ ሞራል ፊሎሶፊ ላይ የተለያዩ እንትኖች አሉ ሐሳቦች አሉ አይደለ ለምሳሌ ካንት የሚባል አለ ፈላስፋው ሞራል ፊሎሶፊ ላይ ሞራሊቲን የሆነ ነገር ትክክል ነው የሆነ ነገር ስህተት ነው ለማለት የመጀመሪያው ምንድነው ፕሌዠር የሚሰጥ ከሆነ ያ ነገር ጥሩ ነው ብሎ የሚሄድበት ነውና እሷን ካንት የሚለው ለምሳሌ ካንት ውሸት ጥሩ ነው ወይንም መጥፎ ነው ስትለው በራሱ መጥፎ ነው ጥሩ ነው አይልህም ካንት የሚባለው ፈላስፋ ምንድነው ስትለው ሁሉም ሰው ሲዋሽ ብለን አስበን የሚመጣውን ሪዛልት ነው ታሳቢ የምናደርገው ከዛ ጀጅ ማድረግ እንችላለን ይላልና ይሄንን ይዞ ነው እየሄደ ያለው በቀደም ግን ጥሩ ነው ይፈጽማለሁ እያለ ነበርና አላ ኩል ያህል ግን ምንም ቦታ የሌለው ማያስኬድ የሆነ እንትን ነገር ነውና ጊዜ ማባከን ነው የሚሆን እኔ መትፋቅ አደርጋለሁ አሁን አልከዲብ በሐድ ذاته በቃ ወላሂ ወከና ነው የተሰጠው እንደዚህ አይነት ሰው ሀቂቀተን እንትን አርጉ ፎሎ ያረጋችሁ ሰዎች ካላችሁ ሞኝ አትሆኑ አውርቼ ነበርና ሩቡብይ ነኝ ምናምን ይላል ሙልሂድ ነውና ምንም ዝም ብሎ ነው በነገራችን ላይ አንድ እንትን ማወቅ አለባችሁ የምን ሩቡብይ ነው ሙልሂድ ነው እና
አንድ ነገር አለ። እሱ ምንድነው እዚች ምድር ላይ የሚመጡት በአጠቃላይ ለምሳሌ ቁርአንዩን ነን እኛ ቁርአን ነው የምንከተለው የሚሉ ሰዎች አሉና እነዚህም ብታያቸው بالحقيقه يعني በእውነቱ ስታያቸው ሙስሊሞች ሊመስሏችሁ ይችላሉ። ወላሂ የሚለው ቃል ሲጠቀሙ ነብዩን እንወዳለን ምናምን ሲጠቀሙ ልታዩት ትችላላችሁ። የመጀመሪያ ስትራቴጂ ነው ይሄ ፕሮቴስታንቶች የመጀመሪያ ስትራቴጂ ነው ውጭ ሀገር ያሉት ምናምን ማለት ነውና በቀደም ያገኘሁት ነው። መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተሳድቦ ነው የወጣው ልጁ ምንድነው አሁን ላይ ይሄንን ተስፋ ቆርጧል። በንጽጽሩ በመጽሐፍ መሰረት አድርገው መሙገት ላይ ተስፋ ስለቆረጡ እያደረጉት ያሉት ነገር ምንድነው እኛ ወይ ቁርአን ብቻ ነው የምንከተለው ሱናን አንከተልም ይላሉ ወይም ደግሞ ትንሽ የሚሞክራት አረብኛ አለች ከዛ ቢልዓቅል ሙናዘራ እናድርግ የሚል ነገር ነውና ምናልባት ያንን ሹባ ሆኖበት ምናምን ከሆነ በውስጥ መነጋገር የሚቻልበት ሁኔታ ይኖራል። ነገር ግን ምንም አይነት መሰረት የሌለው ስታንዳርድ ከሌለው ሰው ጋር ግን በዚህ መልኩ ልናወራ አንችልም። ቢልዓቅል ብናወራ ግን ነገር ግን እሱ ዓቅል የለውምና ማለት ሊያስማመንም ስለማይችል እንደዛ አይነት ሰዎች በመሰረቱ አላማቸው ሌላ መሆኑን ሊታወቅ ይገባል ለማለት ያክል ነው። ይብሮ ቀጥሉ። አፎን ጊዜ ወሰድኩባችሁ። አይ ለክልኩ ነው የተሰጠው። ወአለይኩም ሰላም። አንዴ ቆይ የሆነ ነገር ልናገርና ኡስታዝ አብሮ ማይሳት ቀጥላለሁ። መጀመሪያው ነው እኔ ይሄን ልጅ አላወኩትም። ሐቂቀተን እኔ መጣ እስልምና እንዴት ትክክል መሆኑን አውቃለሁ አለኝ። ከዛ አይ በቃ ምን አይነት ልስጥ ከየት ከባይብል ልስጥ ከመጽሐፍ ቅዱስ ወይስ ከፊክሽን ልስጥ አልኩት። ከዛ አይ ከቁርአን አለኝ እና በቃ እኔ ትክክለኛው ማወቅ ነው የምፈልገው። አይዲን ነው በቃ እንደዚህ አይነት ሰው በነገር ላይ ጀማል ብሎክ አድርጎሽ ሁለተኛ ነው ቤት እንዳይመጣ ይልጅ እና ቁርአን ላይ እና ሐዲስ ላይ ሳመጣለት እያመነ ነው ሄደው ምንም ኖርማሊ ያመጣው ምንም አይነት አንተ እንዳልከው ነው በቃ ያመጣው ነገር ምንድነው ይሄ አቅል በአቅል እንትን ነው የአቅል ለመጠቀምና መረጃ የለውም። ስለዚህ መረጃ ከሌለው ሰው ጋር ደግሞ እኔ እንደዚህ መሆኑን አላውቅም። ወላሂ እንደዚህ መሆኑን ባቅ ኖሮ መጀመሪያው ነው እንኳን አልሰጠውም ነበር። ስለዚህ ጀዛከላህ እንኳንም ገለጣችሁልኝ። እሺ አብሮ ሜሳ ቀጥል። ኡስታዝ ሙዓዝም ገብቷል። ሰላም እንበለውና ከዛ በፊት አንድ ጊዜ የኡስታዝ ሙሐመድን አካውንት ሁላችሁም ፎሎ አድርጉ። አዲስ አካውንት ነው። ያኛውን አካውንት ባን አድርገውበታል። 2000 ምናምን ደርሶ ባን ተደርጓል። ቀጥል አብሮ ሜሳ ኡስታዞችን ያደረጋቸው እኔ ለማለት መፈለግ ምንድነው ሰውየው ማለት እያመነ መጥቶ እየተቀበለ መጥቶ የሆነ ሰዓት ላይ ደግሞ አቅሉን ይጠቀማል። አቅሉን ሲጠቀም አንተ ለምትሰጠው መረጃ ምን ያመጣል? ቃዒዳ ያመጣል። አስቡት እንግዲህ እየተጠቀመ ያለ አቅሉን ነው። ከዛ ለሱ ደግሞ ምላሽ ስትሰጠው ሌላ የሆነ ኢስላማዊ ቃዒዳ ያመጣና ሊያስረህ ይሞክራል። እንደዚህ አይነት አካሄዶች ድሮ ሲደረጉ የነበሩ ናቸው። አሁን ላይ ይሄ የሚያዋጣ አይደለም። አስለን ሲጀመር ልጁ ስለ ግልጽ የሆነ ነገር የለውም ማለት ሙስሊሞች ላይ ሹብሃ ለመፍጠር እንጂ እውነት መሰረታዊ የሆነ ጥያቄ ኖሮት አይደለም የሚጠይቀው። የሆነች አረብኛ ያውቃል። አረብኛዋን መናገሩ ምናልባት ሰዎች ላይ ቁርአንና ሐዲስ እንዳወራ ተደርጎ ታስቦ ከዛ በኋላ አሸነፋቸው ወይንም ደግሞ አምታታቸው ግራ አጋባቸው የሚል አይነት ነገር ፈጥሮ ሰዎች ላይ መርዞን ለመርጨት ነው እየሞከረ ያለው። ስለዚህ እንደኔ ከእንደዚህ አይነት ሰው ጋር ጊዜ ማባከን እንጂ መነጋገሩ ምናልባት ውጤት ያመጣል የሚል ሐሳብ የለኝም እንደ ሐቂቃው ማለት ነው። አሁን ቅድም የተነሳውን ጥያቄ ራሱ የመለሰበት መንገድ ምንድነው? አንድ ሰው የፈለገውን ሴት ሄዶ እንደፈለገ ማድረግ ይችላል ወይ ተብሎ ሲጠይቅ አይቻልም ማለት አለማቻሉ እንደ መስፈርት አድርጎ እንደ መከልከያ አድርጎ ያስቀምጠው ምንድነው? አባት የሌለው ልጅ ይፈጠራል የሚል አባት የሌለው ልጅ ስለሚፈጠር ነው እንጂ ኖርማል ነው ማለት። ስለዚህ ወሊድ ከተቆጣጠረን ወይንም ደግሞ ወሊድ መቆጣጠሪያ ከተጠቀም ሰውየው ማድረግ ይችላል ማለት ነው። በየትኛው ህግ በየትኛው ማን እንዳኛ አድርጎ ነው እያወራ ያለው? ምኑ እንዳኛ አድርጎ ነው እያወራ ያለው? እና ሰዎች ላይ ሹብሃ ለመልቀቅ ነው ሆም ብሎ የመጣው። እኔ ከእንደዚህ አይነት ሰው ጋር ማውራቱ እኔ ትርፍ ያለው አይመስለኝም። ወላሂ አለ ድምጽ እየተሰማኝ አይደለም በነገራችን ላይ። ሰላም አለይኩም ኡስታዝ ሙዓዝ ይሰማል? ያንተ ግን እንዴት ነህ? አይሰማም ኡስታዝ? ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እሺ طيب يا جماعه እሺ عفوا ይሄ የኡስታዝ ኢብኑ ኑር አካውንት ነው። እሺ ባለፈው ባን ተደርጎ አዲስ ተከፍቶ ፎሎ ለማስደረግ መጥቼ ነው። እስቲ
ፎሎ አድርጉለት። ያው ሚኒመም 1000 ከገባ ላይቭ ለመክፈት ትምህርት ቴሌግራም ላይ የሚለቀቁ ትምህርቶች ምናምን ለመቀቅ ይረዳዋል። ኢንሻአላህ ፎሎ አድርጉ። አንድ ይሄ። ሁለተኛ ነገር ኢብሮ እንደዚህ አይነት ሰው እንደው አይግባሽ ቤትህ ላይ እባክህን። الشبهة خطافة والقلب ضعيفة። እሺ ይሄን ቃዒዳ ያዝ። ቀላል ነገር አይደለም። እሱ ዛሬ ያመጣው እንደሌሎቹ የሚያመጡት ቀላል ነገር ነው። ከዒልም አንፃር ስታየው ግልጽ ነው። አንዴ ቆይ ልውጣላችሁ። ቆይ እና ግን ያው በዒልም ያልተገነባ እውቀት የሌለው ሰው ቢያዳምጥ ሹብሃ ውስጥ ሊገባ ስለሚችል ሰው እንደዚህ አይነት ሰውን በውስጥ ማናገር ይሻላል ብዬ ነው የማስበው። ምክንያቱም ኸይር እንሰራለን ብለን ሸር ውስጥ ሰው እንዳናስገባ። ሌላ የመጨረሻው ነጥብ ደግሞ ትንሽ እኔ እዚህ አሉ አንዳንድ አህባሽም ሆኑ አሽዓሪዮች የሆኑ ሰዎች ኮሜንት ላይ ወሃቢዮች መልስ መስጠታቸው በጣም የምታሳዝኑ ፍጡር መሆናቸው የሚያሳዝኑ። አላህ የለም እየተባለ ጭራሽ ይሄ እኮ ነው። ይሄ ትንሽ ያስተሳሰብ ችግር ያለባቸው ሰዎች ናቸው። ወላሂ አላህ የለም እየተባሉ እዚህ አንተን ደግፎ የአላህን ህልውና በማስረጃ ስትናገር እንደመደገፍ ወሃቢዮች መልስ የላቸው ማእስ እንዲያወራ አድርጉት ምናምን። ይሄ ትንሽ ያስተሳሰብ መቀንጨር ነው። ወላሂ በጣም የምታሳዝኑ ፍጡሮች ናቸው። ሲጀመር እናንተ እንኳን አላህ የለም ነው የምትሉት። ምን ከላይ የለም ከታች የለም ምናምን ውስጥ የለም ምናምን ብላችሁ አላህ አደም የምታደርጉ ናቸው። አላህ ልቦና ይስጣችሁ። ወላሂ አላህ ልቦና ይስጣችሁ። ይሄ ነው ምለው። خلاص ፎሎ አድርጉ። ባረከላሁ ፊኩም። አይሽ ጀዛከላህ ኸይር። አንተን ነው አለማወቂ ነው እኔ እንጂ እንደዚህ አይነት ሰው ነው እውቅና አልሰጥም። ያው ከዚህ በፊትም ታውቃላችሁ። ኢንሻአላህ ኡስታዝ ሙአዝ ሰላም አለይኩም ወራህመቱላህ መታል። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ? አልሐምዱሊላህ ወላሂ እኔ በጣም ደህና ነኝ። الفعل بحد ذاته ብዬ ልጀምር እንደ ቅድም እንደሚያወራው ልጅ ከአረብኛ የሰማሁት አንዱ الفعل بحد ذاته ነው። الفعل بحد ذاته ሶስት ይደጋግማት። ለማንኛውም የአረብኛ ቋንቋ ማስረጃ የነበረው ድሮ ነበር፣ አሁን አይደለም። አሁን አልহামዱሊላህ ረቢል ዓለሚን ማህበረሰቡ አረብኛንና ደሊልን ለይቶ አውቋል። አሁን ማ ደሊል እንደሚያመጣ ማ በአረብኛ ሰው ማምታታት እንደሚፈልግ ማህበረሰቡ እየተረዳ ነው ያለው። ምክንያቱስ ሲባል አልহামዱሊላህ ብዙ ወንድሞቻችን በዚህ መጃል ላይ እየሰሩ ያሉ ቢድዓን ሲታገሉ የነበሩ ሹብሃዎችን ሲታገሉ የነበሩ ወንድሞች ወደፊትም እየመጡ ነው። በተለይ ወደ ቲክቶክ ያው ረጅም ጊዜ እዚህ አካባቢ አልነበሩም። አሁን ላይ ሊላሂ አልሐምዱ ወልሚና ቲክቶክ ላይ በስፋት የሚታየው ራሱ ይሄኛው አካሄድ ነው። ሊላሂ አልሐምዱ ወልሚና አላህ ደግሞ ወደፊትም ሱናውን ከፍ ያድርግልን። ጥመትንና የጥመት አጋዦችን በአጠቃላይ አላህ Subhanahu Wa Ta'ala ይምራቸው፣ ወደ ቀጥተኛው መንገድ ያምጣቸው። ጥመትን ደግሞ አላህ ያጥፋልን እንላለን እና ጀዛኩሙላሁ ኸይር ወአህሰነላሁ ኢለይኩም። እንዲህ ያሉ ሰዎችን እንትኖች ናቸው እነሱ አሁን ለመምለጭለጭ እንዲመቻቸው እንዳይያዙ አንተን የሆነ ግቢ ውስጥ አስቀምጠው ተግባባን። አንተን በሰንሰለት ያስሩህና እነሱ ደግሞ እግራቸው ልቅ ነው አልታሰረም። እነሱ እንደፈለጉ ይሮጣሉ። ከኔ ጋር ተወዳደር ነው ጉዳዩ። አንተ ደግሞ ታስረሃል፣ በቃዒዳዎች ያስሩሃል። እነሱ ደግሞ ቃዒዳ የላቸውም። ቃዒዳ አምጡ ስትላቸው ቃዒዳቸውን ወደ አቅል ነው የሚመልሱት። የኢብራሂም አቅል ነው የሙዓዝ አቅል ነው ወይስ የማን አቅል ነው የሚለውም ደግሞ ሌላ ጥያቄ ይሆናል ማለት ነው። ስለዚህ ይሄን ያለው ነገር አልহামዱሊላህ ረቢል ዓለሚን። አላህ ደግሞ ወደፊትም ጃህልንና መሰል ነገሮችን ከአላህ መንገድ የሚያስወጡ ነገሮችን በአጠቃላይ ረብል ዒዘቲ ወልጀላል ከማህበረሰባችን ያንሳልን። ህዝባችንን ደግሞ ወደ ሐቅ የሚጣራ ወደ መልካም ነገር የሚጣራና ለሐቅ አቤት የሚል ለእውነት የሚገዛ ለአላህ Subhanahu Wa Ta'ala የሚገዛና አላህን የሚያመልክ ያድርግልን። ሁላችንም አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራን። ለወገናችን ደግሞ ልለው የምፈልገው ነገር ደግሜ ማለት ነው የሚሰማን ከሆነ እባክህን ሙስሊሙን ማህበረሰብ አረብኛን ተምሮ መጥቶ ማስፈራራት መሞከር ድሮ ላይ ነበር። አሁን ላይ ደግሞ አረብኛን ከደሊሉ መለየት የሚችል ማህበረሰቡንም ደግሞ ለይቶ ማሳየት የሚችል ብዙ ወንድሞች ስላሉ አትልፉ ልላቸው ፈልጋለሁ። ፕሮቴስታንቱም በዚህ ረገድ እየሰራ ነው ያለው። አረብኛን ማስተማሩ ላይ በጣም ፎከስ አድርገው እየሰሩበት ነው። ምንም እንኳ እንትኑ ላህጃው ቢከብዳቸውና ተጅዊዱ ቢከብዳቸውም ወላኪን ቀጣዩ ትውልድ የነሱ አሁን ቀጣዩ ትውልድ እንዳሁኑ አይደለም። አሁን መጀመሪያ የምታስታውሱ ከሆነ ኦርቶዶክሶች መጀመሪያ ሲጀምሩ እኔ በደንብ አድርጌ ነው የማስታውሰው። ሳያውቁ ምንድነው የሚለው ሳያውቁ መናገር ፍጻሜው ለማፈር የሚለው
ቪዲዮ ላይ ኡስታዝ ሳዲቅ መሐመድ አቡ ሐይደር እሳቸው ቪዲዮውን ሲሰሩ ዘሎ ጥልቅ መውጫው ጭንቅ ብሎ የሰራ አንድ ግለሰብ ነበር። ድምጼ ይሰማል? አዎ ይሰማል። እና ዘሎ ጥልቅ መውጫው ጭንቅ ብሎ ዲያቆን ፀሐይ የሚባል ግለሰብ ሲሰራ እሳቸው በዚያ ጊዜ ኡስታዝ አቡ ሐይደር የተናገሩት ንግግር ነበር። ዲያቆን ፀሐይም ሲናገር የነበረው ነገር ነበር። ምንድነው ያለው? አለይሂ ሰላም የሚለውን እናገራለሁ ብሎ አለያ ዋለያ ሰላም ብሎ ነው የጀመረው የምታስታውሱ ከሆነ። አሁን ላይ ያለው ትውልድ ደግሞ እያሻሻለ ነው ያለው። የነሱ ትውልድ አረብኛውን እያሻሻለ ነው ያለው። ተግባባን? ቀጣዩ ትውልድ ደግሞ ከዚህ ቀጥሎ የሚመጣው ትውልድ ደግሞ ልክ እንደ ሙስሊሙ ፐርፌክትሊ አረብኛን ሊያነብ የሚችሉ ሰዎችን ያመጣሉ። ከስራ አስምረን የምንነግራቸው ደግሞ አረብኛውን ታሻሽሉ ይሆናል። ያው መጽሐፋችሁንም ያው ያሻሻላችሁት ነበር ለረጅም ጊዜ፣ እሱንም ታሻሽሉት ይሆናል። ወላኪን በማስረጃ ኢስላምን መርታትም ሆነ ለኢስላም የሚቆሙ ወንድሞችን በኢዝኒላህ ተዓላ መርታት አይቻልም። ምን እንላለን? ኢንሻአላህ ተዓላ ያው ልጅ ያለው ሰው ምንም ማድረግ አይችልም። خلاص ወደ እስራኤል እናንተም ወደ ስራችሁ ተመለሱ። ባረከላሁ ፊኩም። ኢንሻአላህ ሐጂ መጮህ ጀምረዋል። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም። አትውጣ። እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ኢስላም ላይ ያላችሁ ጥያቄ። እሺ ቀጥል ኡስታዝ። ሚት አንስተናል። لا እንትን ነው አልወጣም ነው ያልኩት። አልወጣም እዚሁ ነው ያለሁት። ኢንሻአላህ ቀጥሉ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ቆራረጠ። እሺ አይ ቲንክ ኔትወርክ ችግር ቀጥሉ። እሺ ጄክ አለ አይደለ? አዎ አለው ይብሩ አለው። ኔትወርክ ግን እየያዘህ ነው አንተን። ለዛ ቀጥል። እኔ ብታረጋለህ። ኦኬ መዲ ይሰማሻል? አዎ ይሰማኛል። ኦኬ ቀጥይ። እሺ ሐዲስ ላይ ሶሂህ የሆነው ወይም ዶኢፍ የሆነው ሐዲስ በሌላ ረዋያ ላይ ሶሂህ ሆኖ ይመጣል እንዴ? አዎ ይመጣል። ሐዲስ ብዙ አይነት ደረጃ ነው ያለው። ሙተዋቲር የሚባል አለ፣ አዚዝ የሚባል አለ፣ መሽሁር የሚባል አለ። ስለዚህ አንድ ሷሂህ የሆነ ሐዲስ በሆነ ዘገባ ላይ በሆነ ሰነድ የመጣ ሷሂህ የሆነ ሐዲስ በሌላ ዘገባ ራሱ ሷሂህ በሆነ ሰነድ ሊመጣ ይችላል ማለት ነው። ስለዚህ አምስት እና ከዛ በላይ ሲሆን ሙተዋቲር ይባላል። በቁንያ ላይ አለ ራሱ አዚዙ መሩዩን ፈውቀ ማ ሰላሳ እያለ አዚዝ እንዲህ የሚባሉ አሉ የሐዲስ አይነቶች ማለት ነው። ሙተዋቲርም እንደዚሁ እና ይመጣል። ዶኢፍስ ወደ ሶሂህ እንደዚህ ሲመጣ አቡ ሩሜሳ በሆነ ሰነድ ሰሂህ የሆነ ሐዲስ መጥቶ በሌላ ሰነድ ደግሞ ضعيف ሆኖ ሊመጣ ይችላል ወይ ይመስለኛል ጥያቄዋ። ዶኢፍ የሆነው በሌላ ራያ ሶሂህ ሆኖ ሲመጣ እንደዛም ሊመጣ ይችላል። አዎ ሊመጣ ይችላል። ضعيف በአንድ ዘገባ ላይ ضعيف ያልነበት ምክንያት ሪጃሉ ሰነድ ሰዎችን አይተን እዛ ውስጥ ضعيف የሆነ አካል ወይንም ደግሞ ሙደሊስ የሆነ አካል በአናን ሲዘግብ ወይንም መስማቱን በግልጽ ሳይናገር ሲቀርና በተለያዩ ምክንያቶች ከሰነድ አንፃር ضعيف የተባለ ከሰነድ አንፃር ከመትኑ ሳይሆን ከሰነድ አንፃር ضعيف የተባለ ሐዲስ በሌላ ዘገባ ላይ ደግሞ ሰነዱ ትክክል ይሆንና መትኑም ያው ትክክል የሆነ እሱ ሷሂህ ይሆናል። ነገር ግን መትኑ ضعيف ከተባለ ግን በየትኛውም መልኩ ሷሂህ ሊሆንበት የሚችል የለም፣ ሻዝ ነው ሊሆን የሚችለው። ስለዚህ ሻዝ ደግሞ ضعيف ከሆኑ ሐዲሶች ነው የሚሆነው ሰነዱ ራሱ ትክክል ቢሆን እንኳን ማለት ነው። እስኪ ሷሂህ ሙስሊም 28 ላይ አጣልኝ። አንተም የምታነበው ነው። ዮሐንስ ሲናገር እንደዚህ አለ፣ እርሱ ሊልቅ እኔ ግን ሊያንስ ያስፈልጋል አለ። ከዛ ቁጥር 31ኛው ላይ እንደዚህ ይላል፣ ከላይ የሚመጣ ከሁሉ በላይ ነው። ከላይ የሚመጣው ማን ነው? ኢየሱስ ነው። ስለ ኢየሱስ ክርስቶስ ነው ዮሐንስ ይህን ቃል የጠቀሰውና ከምድር የሚሆነው የምድር ነው፣
የምድሩን ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው ይላል። አይተሃል? ስለ ኢየሱስ አምላክነት እዚህ ጋር ሲገልጥ፣ ስለዚህ ኢየሱስ አምላክ ነው። ኢየሱስ ደግሞ ምን አለ? እኔ የዓለም ብርሃን ነኝ። እኔ የዓለም ብርሃን ነኝ። የዓለም ብርሃን ሆኖ መጥቷል ማለት ነው። ዓለም ቀጥሎ ደግሞ አስጨርሰኝ። ጨርስ። ዮሐንስ 14 ላይ ደግሞ ምን አለ? በእኔም ይመኑ በአባቴም ይመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅቼ እመጣለሁ አለ። አምላክ ባይሆን ኑሮ እንዴት በእኔ ይመኑ ይላል። አንተ አሁን ወንድ ልጅ ቅድም ስል ነበረ፣ በወንድ ልጅ ታምናለህ ስል ነበረ። ወንድ ልጅ ብትሆን አንተ በእኔ ይመኑ ትላለህ? አምላክ ሳትሆን እንዴት በእኔ ይመኑ ትላለህ? እላለሁ መጽሐፉ ስለሚል። መልስልኝ። ሁለተኛ መልስልኝ። ምክንያቱም አንድ ሰው አምላክ ካልሆነ በስተቀር እኮ በእኔ ይመን ማለት እኮ አንተ አንድ ነቢይ በእኔ ይመን ሊል ይችላል እንዴ? እሺ መልስልኝ። ነቢይ ለምሳሌ አሁን መሐመድ ነቢዩ መሐመድ አስጨርሰኛ። እሺ ጨርስ። ይኸውልህ ነቢዩ መሐመድ በእኔ ይመኑ ያለበት ቦታ ሊኖር ይችላል። ኢየሱስ ግን በእኔ ይመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ተመልሼ እመጣለሁ፣ እኔ በሚኖርበት እናንተም ትኖራላችሁ ብሎ ቃል አስቀምጧል። ይሄን ቃል አነብልሃለሁ። ቀጥሎ ደግሞ ምን አለ? በእኔ ብትኖሩ፣ ወይ ስማ፣ በእኔ ብትኖሩ አትጨናነቅ። አንተ ለምን ትጨናነቃለህ? አሁን መንፈስ አስጨነቀኝ። ያው የእግዚአብሔር ቃል ነው የሚያስጨንቂ ማለት ነው። ስለዚህ በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል አለ። ይሄን ቃል ያለው ማን ነው? ይሄን ቃል የተናገረው ማን ነው? እመኑ የሚለው ላይ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ነው እዚህ ጋር እያሳየ ያለው። ጌታ መሆኑን ነው እዚህ ጋር እያሳየ ያለው። ሞቶ እንዳልቀረ ሞትን ድል አድርጎ እንደተነሳ ነው። ተመልሼ እመጣለሁ ብሎ ቃል አስቀምጧል። አንተ ግን ይሄን ታምናለህ? አላስወራም። በቃ እንደዚህ እያደረክ እኮ ነው። አላስወራም። እንዴት መሰለህ አሁን? እሺ አውራ ጥያቄ ጠይቅ ያለው መልስ ስጠኝ። አንተ ኢየሱስ ጌታ እንደሆነ ኢየሱስ እንዳትደግምልኝ። ምን ይላል? በነቢያት ሁሉ ይታመናል። በኢየሱስ ብቻ ሳይሆን በነቢያት ሁሉ። ሁለተኛ ዜና ምዕራፍ ስለፈጠረ በነቢያት አይታመንም። እባክህ ስለፈጠረ እንዴ ጥቅስ ላንብብ እንጂ አንገሸገሸ እኮ እንዴ! ምን አለ መሰለህ? ቢያንገሸግሽም አንተ ነው ስለፈጠረ። አረ ሰውዬ ምን ሆኖ ነው እንዴ? እሺ ተናገር። እሺ ምን አለ መሰለህ? እግዚአብሔር እንዲህ አለ፣ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ አለ። በእግዚአብሔር እመኑ ትጸኑማላችሁ አለ። በነቢያቱም እመኑ አለ። በነቢያቱም ምን አድርጉ? እመኑ። ከነቢያቱ መካከል ደግሞ አንደኛው ኢየሱስ ነው። ሌሎች ነቢያቶችም አሉ። በነቢያት ይታመናል፣ በኢየሱስም ይታመናል። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእግዚአብሔር እመኑ በእኔም ደግሞ እመኑ። በኢየሱስ ማመን ሲባል ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ አታምነው። በማን ነው የምታምነው? በላከው ነው የምታምነው። ተግባባን? ስለዚህ ኢየሱስ አምላክ አይደለም። ወደድክም ጠላም ኢየሱስ አምላክ ነው የሚል አንድ ጥቅስ ካለ አሁንም እባክህ ስጠን። እባክህ ኢየሱስ አምላክ ነው የሚል አንድ ጥቅስ ሰርቫንትዬ እንደው ስለፈጠረ ስጠን። አምላክ ባይሆን ኖሮ በእኔ ኢመኑ ሊል አይችልም አለ። በነቢያት ይታመናል። አለቀ እሱ በቃ። በኢየሱስ ብቻ ሳይሆን በነቢያት ይታመናል። በእኔ የሚያምን በላከኝ በእኔ አይደለም። በነቢያት አይታመንም። እስኪ ሞቶ የተነሳ ሞቶ የተነሳ አንድ ሰው አንድ ነብይ ስጠኝ። አንድ ነብይ ስጠኝ። ሞቶ የተነሳ ነብይ ያልሆነ እኔ ልስት ነብይ ያልሆነ አልዓዛርን እኮ ኢየሱስ ነው ያስነሳው። ኢየሱስ ነው ያስነሳው። ተመልሶ ሞቷል።
በእግዚአብሔር ፍቃድ ነው ያስነሳው። ሌላ ደግሞ ያስነሳል ነገር አንዴ ደግሞ አንዴ ለምናሰማ ኤልሳን ታውቀዋለህ? ቆይ አንዴ ሰርቫንት ኤልሳን ታውቀዋለህ እኮ ልንገርህ። መልስ ሁለተኛ ሶስት ምሳሌ ነው መሰለህ። የእናንተ ችግር ይሄ ነው። አዳምጠን እባክህ። እሺ የእናንተ ችግር ይሄ ነው አልኩህ እኮ። እሺ ቀጥል። ለምን አንደማመጥም? እሺ ቀጥል። ኧረ እሺ ያው በዮሐንስ ወንጌል ላይ 14ኛው ምዕራፍ ላይ አንድ ቃል አንብብ። ይስማ ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጧችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋልና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ ይላል። እኔን አሳድዶኝ እንደሆነ እናንተንም ደግሞ ያሳድዳችኋል። ቃሌን ጠብቆ እንደሆኑ ቃላቸውም ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህንን ሁሉ ስለ ስሜ ያደርግባቸዋል። እኔ መጥቼ ባልነግራችሁስ ኃጢአት ባልሆንባችሁም ነበረ። አሁን ግን ለኃጢአታችሁ ምክንያት የላችሁ። እኔን የሚጠላ አባቴን ደግሞ ይጠላል ይላል። ይሄን በደንብ ይወቅ። አንተ አሁን ኢየሱስ ስለምትጠላ ትጠላዋለህ ማለት ነው። አባቱን ትጠላዋለህ አንተ አሁን። እሺ የላከው ኧረ አዳምጠኝ። እኔ ኢየሱስን አልጠላም። እኔ ኢየሱስ ያነበብኩትን ቃል ላስረዳ። ያነበብኩትን ቃል ላስረዳ። ያነበብኩት እኮ እኔ ነኝ። አንተ እንድታስረዳው ነው እንዴ? እሺ አስረዳ። መፍትሄ በቃ መከራከር ነው አይደል? ኢየሱስ ባሪያ ነው። ባሪያ ከጌታ አይበልጥ። ይኸውልህ እዛው ያነበብከው ጥቅስ ላይ ኢየሱስ ባሪያ እንደሆነ እኮ አይደለም። ይኸውልህ ስማኝ፣ እሱ ባሪያ እንደሆነ አይደለም እኮ የሚነግረው። እሱ እኮ ባሪያ አይደለም። ባሪያ ነው። ይኸውልህ እየተሳሰትክ ነው። ተመለስ። እየተሳሰትክ ነው። እሱ ባሪያ አይደለም። ባሪያ ከጌታ አይበልጥም ያለው እሱ ጌታ እንደሆነ ነው የሚናገረው። ባሪያ ብሩክ አንዴ ተረጋጋ። ሚውት አድርግ ብሩክ። እድሉ ሳይሰጥ ለቅሶ ምናምን ከጀመርክ ታች ትወርዳለህ ብሩክ። ሰርቫንት ይኸውልህ ኢየሱስ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ባሪያ እንደሆነ ይናገራል እግዚአብሔር። ተግባባን? ራሱ በትንቢት መነጽር የተናገረውን አትርሳ። ኢየሱስ ባሪያ እንደሆነ መጽሐፉ ይናገራል። አይናገርም? ዋሽቻለሁ? ኢሳይያስ ላይ ኢየሱስ ባሪያ ማለት ይኸውልህ ባሪያ ማለት ለጌታው ለአምላኩ ባሪያ ሊሆን ይችላል፣ ግን ለሰው ባሪያ አይደለም። ኢየሱስ ምን አለ መሰለህ? ባሪያዬ አለ ወዳጄ፣ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጋለሁ፣ እርሱ ለአሕዛብ ፍርድን ያወጣል። ባሪያ ነው አይደለም? ኢየሱስ ለእግዚአብሔር ባሪያ ነው አይደለም? መልስ። ስማኝ አንድ ነገር መልስ። መጀመሪያ ወደ መልስ አትጠይቀኝ። መልስ መጀመሪያ ወደ መልስ። ኢየሱስ ባሪያ ነው አይደለም? ቃል የተናገረው ማን ነው? ባሪያዬ እኔ በባሪያዬ ምንትን እግዚአብሔር ነው የተናገረው። እግዚአብሔር በኢሳይያስ አፍ። ስለዚህ አሁን መልስ። አዎ ኢሳይያስ እግዚአብሔር በኢሳይያስ አፍ ተናገረ። አሁን ጥያቄውን መልስ። ኢየሱስ ባሪያ የሆነው ላንተና ለኔ አይደለም። ባሪያ የሆነው ለአምላክ ባሪያ ነው ወይስ እግዚአብሔር ነው? እና እግዚአብሔር ባሪያ የእግዚአብሔር ባሪያ ነው። ቆይ አንድ ጊዜ ቆይ ብራዘር፣ አንዴ ቆይ ሰውዬ፣ ኧረ ቆይ እባክህ ሰውዬ፣ ቤቱን አበጥብጥ። ምን ሆነ ነው? ኢየሱስ የእግዚአብሔር ባሪያ ከሆነ ባሪያ ደግሞ ከጌታው አይበልጥም። ስለዚህ ጌታ እግዚአብሔር ነው፣ ኢየሱስ ባሪያ ነው። ኢየሱስ ከጌታው የሚበልጥ አይደለም፣ ባሪያ ነው ማለት ነው። ኢየሱስ ባሪያ እንደሆነ ነገርከን፣ እናመሰግናለን። እሺ ሌላ ኢየሱስ አምላክ እንደሆነ ጥቅስ ስጠን። እሺ ያውልህ ጥቅስ አሁን አንድ ነገር ኢየሱስ ባሪያ አይደለም። ባሪያ አለመሆን ደግሞ ነገር አይደለም። በቃ ሚውት አድርግልን። በቃ ሙግት ከሚያክሰው ጋር አውራ። አንተ የሰበካ ሰው ነው፣ የሰበካ ሰው ነው። ሚውት አድርግልን እባክህ፣ ሚውት አድርግልን። ፓሩስ ቀጥል። ከሰበካ ሰው ጋር ማን ቀጥል? ሰላም ነው። እንዴት ነህ ፓሩስ? አሉልሽ አሉ። እኔ አንድ ነገር ተናግሬ መውረድ እፈልጋለሁ።
ና ሄዮ ኢየሱስ አምላክ ነው። አካውንቴ ተመቷል። ኧረ ምቱት። ዋርኒንግ ሰጡኝ። ዋርኒንግ ሰጡኝ። ወራቸው አምዘግዝግልኝ። ለምን እንደኝ መመታት አይደለም እንደዚህ በኤልቦ አይገቡለትም። እኔ ምን አገባኝ። ብሩክ ይቀጥል። እሺ ኢየሱስ አምላክ ነው? አዎ። የቱ ጋር ነው ኢየሱስ አምላክ ነው? ዮሐንስ 13 ነን በውስጥ እናንተ ጌታና መምህር ትሉኛላችሁ፣ እንዲሁ እናንተ ጌታ ነህ ትሉኛላችሁ፣ እንዲሁ እኔ ጌታና መምህር ነኝ ይላል። ኢየሱስ እኮ ጌታ ነው። እንዲሁ ነኝና ካላ ሌላ ምን ይፈልጋል? ትክክል ነህ። ግን ኢየሱስን ጌታ ያደረገው ማን ነው? ብሩክዬ ማን ነው ጌታ ያደረገው ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትና የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ስለዚህ ኢየሱስን ጌታ ያደረገው እግዚአብሔር ከሆነ ጌትነቱ የባህሪ ሳይሆን የሹመት ነው ማለት ነው። ኢየሱስ ብቻ ሳይሆን ብዙ ጌቶች አሉ። እሺ ስለዚህ ኢየሱስ አምላክ ነው የሚል ጥቅስ ተነባክ እባካችሁ ኢየሱስ አምላክ ነው የሚል አንድ ጥቅስ ስጡን። የለም በቃ ጠፍቷል። ይኸው ጀማው ኢየሱስ አምላክ ነው ብሎ የሚሞግት አንድ ክርስቲያን እዚህ ቲክቶክ ላይ ጠፍቷል። በነገራችሁ ላይ ፎር ዩር ሰርፕራይዝ ገብቼ ቪዲዮ ገብታችሁ ቼክ አድርጉ። ቪዲዮ ላይ ያው በክርስትና የሰው ስጋም የአይጥም የድመትም የአህያም የምንም ስጋ መብላት እንደሚቻል ጥቅስ አስቀምጬላችኋለሁ። የኑሮ ውድነትን የሚያቃልል ነው ብለናል። ግቡና እዩ። ቪዲዮውን ሼር አድርጉ፣ አድርሱላቸው፣ ሼር አድርጉላቸው ምናምን በደንብ እሺ። ቪዲዮ ጠዋት የሰራሁት ቪዲዮ ነውና ሼር አድርጉ እሺ። አሁን የለም ማለት ነው ክርስቲያን የለም ጋይስ ወቁ። ክርስቲያን ኢየሱስ አምላክ ነው ብሎ የሚሰብክ እኔ ፊት የሚቆም የለም። እሺ ሰርቫንት እባክህ ስታወራ የሰበካ ነገር እንዳታወራኛ። ሰበካ የሰበካ ቤት አይደለም። ሰበካ ከሆነ ቸርች ነው እሺ የምትሄደው። አሁን ባክ ኤንድ ፎርስ ነው። ፊት ለፊት አንተ ታወራለህ እኔ አወራለሁ። እንደዚህ ነው እሺ። እንደዛ ነው የሚሆነው። ሰርቫንት እስቲ ሚውትን አንሳ። ሰርቫንት ሚውትን አንሳ። ኦኬ አንሚውት ላድርገህ እሺ። ያው አንሚውት ላድርገህ እሺ። ይሳቅ የሰርቫንት ይሳቅ ሰርቫንት ይሳቅ አለ የለም። ኢየሱስም ሰርቫንት ነው። በነገራችሁ ላይ ክርስቲያኖ የሆናችሁ ኢየሱስ አምላክ ነው ብላችሁ ኢየሱስን አምላክ ያደረጋችሁ ካላችሁ መግባት ትችላላችሁ። ቪዲዮውን ግቡና ሼር አድርጉላቸው በዛ ላይ እሺ። ኦኬ የለም ማለት ነው። በቃ ጠፍቷል። በቃ ምንም ማድረግ አልችልም። እሺ ጥያቄ ያላችሁ ግቡ። ሰላም አለይኩም ጥያቄ ያለው አስገባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸጀማል እንዴት ናችሁ? ደህና ነን። ለሁላችን ነው እንደሚያውቀው ያለው ይቅፍ ለሁላችን ኑሮ ውድነቱን ያ ዛሬ ለቀቀው እኛም ይሆናል እንዴ እኔ ምን አገባኝ ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ካለ ከጠይቅ እሺ። ኢየሱስ አምላክ ነው የምትሉ ግቡ። ቪዲዮ ለቅቅ ያለው ቪዲዮን ሼር አድርጉ። ግቡና ተበርቸ ሰላም በሉ። እስቲ ተበርቸ ሰላም ነው የምትሉት? ግቡ እስቲ ግቡና በሉ። ጥያቄ ያላችሁ ሰዎች መርሃባ። አንድ ጥያቄ አለኝ። እሺ ጠይቅ። እሺ ሶላት ላይ እየተሰገድን የፈትዋ ጥያቄ አላስተናግድም። የፈትዋ ጥያቄ አላስተናግድም። እሺ ሌላ ሰው ይግባ። የፈትዋ ጥያቄ አላስተናግድም። ድረድግ አሰላሙ አለይኩም። እሺ ጋይስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዛ ላይ ነው ገብታችሁ ተበርቼ ሰላም የምትሉ ኮመንት ላይ እዛ የለቀኩት ቪዲዮ ኮመንት ላይ እሺ። እሺ ጥያቄ አለ? አብዱልቃድር ምን ብለህ ነው የምጽፈው? ምን አለ ጥያቄ አለ? እሺ ቀጥል። ሸጀማል እንትን ነበር እንደዚህ አልከሽ። አንዴ ሰያ ሸጀማል እንትና ቤት ኑ ብሎ
እኔ ቤት ሆኖ የሚጽፍ ሰው ካለ ብሎክ ነው እሺ የምታደርገው፣ ሚውት አይደለም ብሎክ ነው የምታደርገው። ምክንያቱም ሌላ ሰው ቤትም እንደዛው ነው። እኔ ቤት እኔ ቤት ከፍቼ ሌላ ሰው ቤት እያለሁኝ ሰው እያለ ማለት ነው ማለቴ ሌላ ሰው ቤት ሆኖ እኔ ቤት ብከፍት እንኳን ኢብራሂም ቤት ሂዱ ካለ እዛ ቤት ሞዴሬተር ካለ ወላሂ ብሎክ አድርጋቸው። እኔ ማለቴ እኔ እንደዛ ነው ማለት ነው። ኤኒዌይስ እሺ ቀጥል ሰያ እንትን ሱረቱል ኢምራን ላይ እንትን ኢየሱስ ህይወት ዘርቷል፣ ህይወትን ፈጥሯል፣ ነፍስን ፈጥሯል። እኔ ነኝ የማይሰማኝ ወይስ የሱ ነው? የሱ ነው። ኔትወርኩ ኤክስፓየር ተው ሰውዬ ብዙ ኤክስፓየር ደስ ይላል። እኔ አላውቅም ሱረቱል እኛ ምንም አልሰማንም ሀቂቀተን። እኔ ጥያቄ ግን ገብቶኛል፣ መልስልኝ። ጥያቄ ገብቶኛል። ህይወትን ሰርቷል ከነብያት እሱ ብቸኛ ነው። በቃ አውርደውና እኔ ልመልስለት። እየሰማ አይደለም። ጥያቄው ገብቶኛል፣ ልመልስለት። ምንድነው የሚለው? ሱረቱል ኢምራን ምዕራፍ 3 ቁጥር ስንት መሰላችሁ? ቁጥር 52 ወይ 51 አካባቢ ምን ይላል? ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ ያደርገዋል። አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም እኔ ለእናንተ ከጌታዬ አለ። ከጌታዬ ጌታ አለው ገና ሲጀምር በተአምር ወደ እናንተ መጣው ይላል። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር አለ። እኔ እንደ ወፍ ቅርጽ ሐውልት ማለት ነው። እንደ ወፍ ቅርጽ እፈጥረላችኋለሁ። እንደ ወፍ ቅርጽ እኔ መፍጠር እችላለሁ። ጋይስ የወፍ ቅርጽ አይደለም፣ ይሄን የመሰለ ሞባይል የሚሰራ ትውልድ ነው ያለው። ይሄን የመሰለ ተግባባን፣ ብዙ ነገር መስራት የሚችል ትውልድ ነው ያለው። ይሄ በጣም የሚከብደው ማለት ከዛ አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር አለ። እንደ ወፍ ቅርጽ ነው ያለው እንጂ ወፍ አላለም። ፈአንፉኹ ፊህ ኢብኑ ሙነወር ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ እስቲ ና ግባ። አይደለም እሱ ከሆነ እሱ ሊሆን ይችላል። ቆይ ሊሆን ይችላል። እሱ ከሆነ አንዴ ፎሎ ታደርጉልኛላችሁ። እሺ እሱ ከሆነ ፎሎ ታደርጉልኛላችሁ። ስለዚህ ምንድነው አዴ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ኡስታዝ ሳሚ ወአለይኩም ማሻአላህ ምንድነው ያው ኡስታዝ ጀማል እንትን ነው የባለፈው አካውንት የተከፈተው። እስቲ ኢብራሂም በቃ አንተ እንትን በል ኢንትሮዲዩስ አድርግ። አብሽር ኢንሻአላህ። እሺ ምንድነው መሰላችሁ ላስት ታይም የተከፈተው አካውንት የኢብኑ ሙነወር በአንድ ጊዜ ነው ባን የተደረገው። በአንድ ጊዜ ኢን ሰከንድስ ማለት ነው። አይታችሁታል፣ ባን አድርገውበታል። ይሄንን አካውንት ሁላችሁም ፎሎ ታደርጉታላችሁ፣ ፎሎ ታስደርጉታላችሁ ማለት ነው ኢንሻአላህ። ይሄ የኢብኑ ሙነወር ነው፣ ኡስታዝ ኢብኑ ሙነወር ማሻአላህ። አላህ ይጠብቅልን፣ አላህ ጤናውንም ጨርሶ ይስጥልን፣ የአፊያ ቀሚስንም አላህ ያልብስልን ኡስታዛችንን። ከዛ በተረፈ ያው ይሄንን አካውንት ሁላችሁም ፎሎ አድርጉ፣ ሁላችሁም ማለት ነው። በጣም ብዙ ትምህርት እናገኝበታለን ብለን ወደፊት ተስፋ እናደርጋለን ኢንሻአላህ። ስለዚህ ያ ተስፋችን ደግሞ እውን ይሆን ዘንድ ፎሎወሩ 1000 መግባት አለበት። ገና በመጀመሪያው 1000 መግባት አለበት እና እዚሁ ሆናችሁ ለሰዎች ሼር ሁላ ማድረግ ትችላላችሁ። እሺ አሽረቅ ሚውት አድርጉት። ይሄን አሽረቅ የተባለው ባንዳ እንኳን ይላል እንዴ! ሚውት መጉትልኝ ጀማል። ምን አይነት ሰው ነው ባላ? እሺ ቀጥል ሸጀማል። ምን ልትል ነበረ? ኧረ ምንም። እሺ የልጁ መልስ አንዴ ልመልስለት። ምን አለ? ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም ምን አድርጌ ልከዋለሁ አለ? መልእክተኛ አድርጌ ልከዋለሁ። አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም እኔ ከጌታዬ በሆነ ተአምር ወደ እናንተ መጣሁ አለ። ከጌታዬ ጌታው ነው ተአምርን የሰጠው ገና ሲጀመር ማለት ነው። አኒ አኽሉቁ ለኩም አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር ነው። አኒ አኽሉቁ ለኩም ጠይር አላለ።
እኔ ለእናንተ ወፍ ፈጥርላችኋለሁ አላለም። እኔ ለእናንተ እንደ ወፍ ቅርጽ ምን አደርግላችኋለሁ? እንደ ወፍ ቅርጽ ከጭቃ ፈጥርላችኋለሁ። የቦማርሌ ታስታውሳላችሁ? የሆነ ምናምን ቻርልስ ምናምን የሆነ አደባባይ ላይ የሚሰሩ ሐውልቶች አሉ። ከዛ ምን አለቀጠልና አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጠይር ፈአንፉኹ ፊሂ ከዛም እፍልበታለሁ። እፍ ማለትም የሚከብደው ሰው የለም። ማንም ሰው እፍ ሊልበት ይችላል። ግን ችግሩ ከዛ በኋላ ምን ሆነ? ኧረ ቆይ የሚታርጉን ኒዕማ ከዛ በኋላ ምን አለ? ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒ ያለ እንዴ በእኔ ፍቃድ ይሆናል አለ? ኖ ቢኢዝኒላህ በአላህ ፍቃድ ምን ይሆናል? ወፍ ሆኖ ይበራል። በቃ አለቃ። ይሄ ባጭሩ ዒሳ አለይሂ ሰላም ወፍም አልፈጠረም የሩቅ ሚስጥርንም አያውቅም በራሱ። ምን አለ ቀጥሎ? አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ። ተግባባን? ሙታንን የሚያስነሳው አይነ ስውራንንም አይናቸውን የሚያበራላቸው በአላህ ፍቃድ። ከዛ ቀጠልና ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም እናንተ የምትደብቁትንም ነገር የቤታችሁ ሆናችሁ የምትበሉትም ነገር እነግራችኋለሁ ይላል። በአላህ ፍቃድ። ለዛ ነው ቀጠል ሌላ ቦታ ላይ ስትሄዱ ሱረቱ ላይ ማኢዳ ምዕራፍ 5 ቁጥር 116 ላይ ዒሳ ራሱ ሲመልስ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ ምንድን ያለው ነው ወይ እዛ ሳይሆን ከመጀመሪያ አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ካለ በኋላ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ከዛ ኢን ኩንቱ ቁልቱሁ ፈቀድ ዓሊምተ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ተግባባን? ዒሳ የሩቅ ሚስጥር እውቀት የለውም። አላህ ሱብሓነሁ ወተዓላ ደግሞ ለፈለገው ሩሱሎች ምንን ይሰጣቸዋል? የሩቅ ሚስጥርን ማወቅ ይሰጣቸዋል ማለት ነው። ሊመን ኢርተዳ ማለት ነው። እሱ ለፈለገለት ሰው ይሰጠዋል ማለት ነው። ስለዚህ አሁን ባጭሩ ዒሳ አለይሂ ሰላም ምንንም የፈጠረው ነገር የለም አንደኛ፣ ሁለተኛ በራሱ ፍቃድ ማለት ነው። በራሱ ፍቃድ የፈጠረው ነገር የለም። የሩቅ ሚስጥርንም አያውቅም። ሙታንንም በራሱ ፍቃድ አላስነሳም። ይሄ ደግሞ ባይብል ላይ ያለው እውነታ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ ዮሐንስ ወንጌል ምዕራፍ 5 ቁጥር 30። ዮሐንስ ወንጌል ምዕራፍ አይ ቲንክ 19 4 ላይ ይሁን አላስታውስም። እዛ ላይ ምዕራፍ 11 ቁጥር 19 አካባቢ እንትናን ሲያስነሳው ምን ብሎ ነው የሚናገረው? እጁን ወደ ላይ አነሳና ወደ ሰማይ እያንጋጠጠ ምን እያለ ነበር ሲናገር የነበረው? አባት ሆይ ሁሌም እንደምትሰማኝ አውቃለሁ፣ ስለሰማኝ አመሰግናለሁ፣ ሁሌም ደግሞ እንደምትሰማኝ አመሰግናለሁ። ይሄን ደግሞ ያደረኩት በፊት ያሉት እንዲረዱ ነው ብሎ ነው የተናገረው። ሰው ይሄን ይመስላል ባጭሩ ተመልሶልኛል ብሏል። እሺ ሌላ ጥያቄ ያላችሁ መቀጠል ትችላላችሁ። የኡስታዝ ኢብኑ ሙነወር አካውንት ነው። ይሄንን ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ኡስታዝ ኢብኑ ሙነወር የማታውቁት ካላችሁ ተበድላችኋል ማለት ነው። ስለዚህ ፎሎ አድርጉት ሁላችሁም። አላህ ይጠብቀው። አላህ ጤናውን ደግሞ ጨርሶ ያምጣልን ኢንሻአላህ። ቀጥሉ። ጥያቄ ያለው ሰው ቀጥሉ። ቲነኝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱልባስ እንዴት ነህ? ሰላም ነው? አልሐምዱሊላህ አለና። እሺ ጥያቄ ያላቸውን እናስተናግድ። አንተ ተቀመጥ። እሺ ተቀመጥ። እሺ ቲነኝ አለሽ? በቃ አውርዳት። ጥያቄ ያለው ሰው እናስገባ። ጥያቄ ያለው ሰው ካለ መግባት ይችላል። ሹብሃ የተፈጠረበት ሰው ካለ እና በክርስትና ታችሁን እንድላካቸው ወደ ታች። እስቲ የመጨረሻ አንድ ጥያቄ ልጠይቃቸው። ሰርቫንት አሉ? ፓስተር አሉ? ፓስተር አገልጋይ፣ ኧረ አገልጋይ በቃ ወርዳቸው እባክህ። ምን ይሰራሉ? እኔ ልጥራቸው እስኪ። አገልጋይ የለም፣ አወርዳቸው። ሌላ ሰው አስገባ። ሰላም አለይኩም ወራህመቱላህ። ሼህ ኢሳቅ እንዴት ነህ? ሼህ ኢሳቅም የሉም። ከሰርቫንት ጋር ውይይት ላይ ናቸው መሰለኝ። ጥያቄ ያላችሁ ሰው መግባት እየበሉ ነው። ለዛ ነው ዝም የሚሉት። አይ መሰለኝ ሊሆን ይችላል። እሺ እሙቲ አለሽ?
እሙቲ ሄሎ፣ ኧረ ገብታችሁ ዝም አትበሉ። ላ ኢላሀ ኢለላህ። ጥያቄ ያላችሁ ሰዎች ግቡ። እሺ ጥያቄ ከሌለሽ ሚውት አድርገሻል፣ በቃ ውረጂ ማለት ነው። ሌላ ሰው ጥያቄ ያለው ሰው ይግባ እና የኡስታዝ ኢብኑ ሙነወርን አካውንት ሁላችሁም ፎሎ አድርጉ። ፎሎ ያላረገ ሰው ማየት አንፈልግም። ሁላችሁም ፎሎ አድርጉ። እሺ ሰርቫንት ኢሳቅ መጥተዋል። ድጋሚ ካሉ አንድ ቁጥር ቢጽፍላቸው በኡስታዝ ኢብኑ ሙነወር አካውንት ይቻላል። አንድ ቁጥር ጻፉላቸው። እሺ ጥያቄ ያለው ሰው ካለ ሚ አለች። እሺ ዩ ጥያቄ ሚ አለች። ሰሚራ አስገባለኝ። ፈትዋ ጥያቄ አልቀበልም። ኖ ፈትዋ ጥያቄስ? ፈትዋ ጥያቄ አየር ላይ ነው። እሺ ሰሚራ 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 ላኢላሃ ኢለላህ። እሺ ሌላ ሰው አስገባልኝ። ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ስማችሁን ደጋግሜ ከጠራሁት የሆነ የሚገኝ ነገር አለ ነው? አልገባኝም ነው። ደጋግመህ ስትጠራኝ ደስ ይለኛል። ደጋግመህ ስትጠራኝ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما. እሺ ታጋላው ነው ምናምን የሚለውን አስገባ። ታገለው ነው ታመጡ ተብያለሁ። እሺ አስገባለኝ። ኤኒባዲ ሁዝ ጋር በቃ የሆነ እስልምና ላይ ጥያቄ ያለው ኤኒባዲ ካለ መግባት ይችላል። ኤኒባዲ እሺ ታገለው። ሰላም ሰላም፣ እንዴት ነህ? አለሁኝ። እንዴት ነው? ደህና ደህና። ክርስቶስ አምላክ ነው? ታገለው እግዚአብሔር አምላክ አደረገው አይደል እንዴ? አሃ አምላክ ተደርጎ ነው እንጂ አምላክ አይደለም በባህሪው አይደለ? አው ከሱ ሌላ አምላክ የሆነ የለም። እብራሂም ይቅርታ አድርግና እዚህ ጋር ያለ ሰው ሌላ መልክ ለመስራት እንደገባው እንዳያስብ። እኔ የገባሁት ኢየሱስ አምላክ እንደሆነና ከሱ ሌላ አምላክ የተደረገ እንደሌላ ስለማመን ነው። ሌላኛው ነገር ምንድነው መሰለህ? እኔ ለስተ የተደረገ አምላክ እንዳለ እነዚያን እኔ ማወቅ ፈልጌ ነው የገባሁት። ትልቁ ጥያቄ ይሄ ነው። አልሐምዱሊላህ እኔ እችኛዋን ለማወቅ ነው የገባሁት። እኔ ሙስሊም ነኝ። እኔ ከሰለምኩ የአራተኛ ዓመት ምናምን ለሆን ነው። ቤተሰቦቼ ግን ቅርብ ጊዜ ነው ከቤተሰብ ጋር የተገናኘሁት። አሁን ቤተሰብ ጋር ያለሁት። አሁን እየመጣ ያለ ጥያቄ ምንድነው መሰለህ? ኢየሱስ አምላክ ነው፣ አምላክ ከሱ ሌላ የለም ስል እኔ በሐሳብ ያንተን ቪዲዮ የሁሱን እና የኡስታዝ ዋሂድን ቪዲዮ ስለሚከታተል አምላክ የተደረጉ አሉ ብዬ በሐሳብ ብቻ ነው የሞገትኳቸው። ስለዚህ ጥቅሶቹን ማወቅ ስለምፈልግ ለመማር ነው። እዚህ ጋር አሁን እኔ መልክ በሰራ በውስጥ ገብቶ ቪዲዮዬን የፖስትኳቸውን የሚያዩ ሰዎች ውሸተኛ ወይንም አንተም አስመሰላ እንዳስገባኸኝ አይነት ነው የሚያስበኝ። እኔ በራሴ አልሐምዱሊላህ አላህ እስልምና ወፍቆኛለሁ። ካትማይን ላይ ያስተካክልና መጨረሻዬን በዚሁ ያቆየኝ እና አንዳንድ ነገሮችን ለማወቅ ነው የገባሁት። ያውም የፈለኩትን ጥያቄ ስላነሳልኝ አመሰግናለሁ። እንትኗን ጥቅሶቹን እስከሱ ሌላ አምላክ የሆኑ ካሉ ንገረኛ ተረድቼው። አስክሪፕቶና ወረቀት እዚህ ያለ ለሞነት ያጭርበት። እሺ ማሻአላህ ጥሩ ነው። አላህ ለሁላችንም ጽናትን ይስጠን። ኢየሱስ እውነቱን ነው። በባይብል ከሆነ አምላክ የተደረገ ነው እንጂ አምላክ አይደለም። እውነቱን ነው። ምንም አልተሳሳተም። ትክክል ነው። ስለ ባይብል ስለሆነ ያወራው ማለት ነው። ቁርአን ላይ ከሆነ ኢየሱስም አምላክ አልተደረገም። ማንም አምላክ የተደረገ የለም። ከአላህ ውጭ አምላክ ተብሎ የሚጠራ የለም። ሌሎቹ የውሸት አምላኮች ናቸው። የጸጋ አምላክ የሚባል ነገር የለም። አላህ ለምሳሌ የውሸት አምላክ እንደሆነ ሲናገር ምን አለ መሰለህ? ለምሳሌ አፈራአይተ الذي من اتخذ إلهه هواه ይላል እና ለምሳሌ ሐዋ ማለት ነፍስያን አምላኩ አድርጎ
የያዘውን አትመለከቱም ምን የሚባል ነገር አለ እና ስለዚህ ያው ነፍስያም አምላክ ተብሏል ከተባለ ግን አምላክ የሚባለው የውሸት አምላክ ወይ ደግሞ ጣዖት ተደርጎ መያዝ ማለት ነው። ተግባባን። ሌሎቹም በተመሳሳይ ኤኒዌይስ አሁን ወደ ገደለው ንግባና ኢየሱስ አምላክ ተደርጎ ነው? አዎ ተደርጎ ነው። ጌታ ተደርጎ ነው? አዎ ተደርጎ ነው። ጌታ ከሚለው ልምጣለና ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። ኢየሱስ ጌታ ተደርጎ ነው፣ በባህሪው ጌታ። ሐዋርያ ምዕራፍ 2 36 ነው። የሱ ተመሳሳይ ደግሞ የዚህ የጌታው ተመሳሳይ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን ይላል? እግዚአብሔር በግብፅ ምድር ላይ ጌታ አደረገኝ ይላል። ማን ነው ጌታ አደረገኝ ያለው? ዮሴፍ። ተግባባን። ወደ አምላክነቱ ደግሞ እንምጣ። ወደ አምላክነቱ ስንመጣ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እነዚያ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል። ቴዎስ ካላቸው ይላል። ግሪክኛው ቴዎስ ነው የሚለው። ቴዎስ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትላላችሁ ነው ይላል። ስለዚህ ኢየሱስ ምን ተብሏል? ማነው? አምላክ ተብሏል። ለምን? በተመሳሳይ የአምላክ ቃል ሲመጣለስ ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም ማለት ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። ትእዛዝ ሰጠኝ። የአምላክ ቃል ይመጣለት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳቸውን ሰዋል። ከማን ሰምቼ? ከአምላክ ሰምቻለሁ። ከአምላክ። ስለዚህ ከአምላክ እየሰማ ሲናገር ስለነበር እነዚያ የእግዚአብሔር ቃል የመጣላቸውን ሁሉ ምን ካላቸው? አምላክ ካላቸዋል። የት ነው የተባሉት ከተባለ ለምሳሌ የት ነው የተባሉት መሰለ? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እግዚአብሔር ምን አለ? እኔ ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አላቸው። ነቢያትን ሁሉ ሰብስበው ማለት ነው። ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናቸው አለ። ኢየሱስም የልዑል ልጅ ነው፣ ኢየሱስም አምላክ ነው ማለት ነው። ከዚህ አንፃር ስለዚህ የጸጋ አምላክነት ነው ያለው ማለት ነው። የጸጋ አምላክነት አለው። ይሄን ይመስላል። አይ ቲንክ ግልጽ ይመስለኛል። እሺ ሌላ ጥያቄ ያለው ሰው ካለ ይግባ። እሺ አብርሃምን እግዚአብሔር አምላክ አደረገው እና ሎሂን ምናምን አብርሃምን እግዚአብሔር አምላክ አደረገው? አዎ አድርጎታል። እሺ ለምሳሌ የእግዚአብሔር ቃል ስለመጣለት ለምሳሌ ዘፍጥረት 15:4 ላይ ነው 15:4 ላይ የእግዚአብሔር ቃል እንዲህ ሲል ወደ አብርሃም መጣ ይላል። ስለዚህ የእግዚአብሔር ቃል እንዲህ ሲል ወደ አብርሃም ስለመጣ አብርሃም ምንድነው? አምላክ ነው ማለት ነው። ግልጽ ነው። ኦኬ ጥያቄ ያለው ሰው ይግባ። ሌላ አመሰግናለሁ። ይሄን አካውንት ሁላችሁም ፎሎ አድርጉ። ሁላችሁም እሺ። ጥያቄ የጨረሳችሁ ታች ኦኬ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ክርስቲያኖችም መጠየቅ ትችላላችሁ። ሙስሊሞችም መጠየቅ ትችላላችሁ። ይሄ የኡስታዝ ኢብኑ ነወር አካውንት ነው። የባለፈው ባን ተደርጓል። ፎሎ ያላረጋችሁ ሰዎች ሁላችሁም ፎሎ አድርጉ። ፎሎ ያላረጋችሁ ሰዎች ካላችሁ ሁላችሁም ፎሎ ማድረግ አለባችሁ፣ ግዴታ ነው። ኦኬ ሌላ ጥያቄ ያለው የለም? ጥያቄ ያለው ሰው እሺ ግቢ። ሲያም ሲያም አለሽ? ኦኬ እንዲህ እናድርግ እስቲ። ዛሬ ቀልባችን አልረጠበምና አብዱልባሲት አለህ? አሎ እስቲ ቁርአን ቅራልኝ በያሲር አዶሰሪ ቅራልኝ። ልትማር ፈልጋለሁ። ድምጼ ትንሽ ይሁን ቅራልኝ ነው። እሺ ኢንሻአላህ። ከምን ይሁን ከምን ሱራ ኡስታዝ? ደስ ያለ ሱረት መርየም። ሱረት መርየም እሺ ማሻአላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
كافها يا عين صاد ለአሁኑ ግን ኡስታዝ ላይ መጣልኝ ይችላል ያስረዳው ሰው ትንሽ ጎርመን ስለሚል ይቅርታ ደግሞ ችግር የለውም በተመቸ ድምጽ ቅራ እኔ በዛ ስለምወደው ነበር ድምጽ በተመቸ ቅራ ደስ ባለ በገራለህ አሁን ድምጽ كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا صدق الله العظيم براسي دمتم جزاك الله خير ሌላ ጊዜ ድምጽ ሲስተካከል ትቀራለህ ማለት ኢንሻአላህ جزاك الله الله ይጠብቅህ እሺ አሁን ለመጣችሁ ሰዎች የኡስታዝ ኢብኑ ሙነወር አካውንት እዚህ ጋር አለ ፎሎ ያላረጋችሁት ካለ ፎሎ አድርጉት ያኛው አካውንቱ ባን ተደርጓል ስለዚህ በዚህ ገብታችሁ ሁላችሁም ፎሎ አድርጉት ኢንሻአላህ እሺ ወደ ጥያቄ እንግባና ሲያም አለሽ ሲያም ጥያቄ አለሽ አላህ ይሰማል አዎ ይሰማል ይሰማል فخرج على قومي أرجوت እሺ ሲያም ጥያቄ ወደዚህ ነው አይሰማም ፎቶ አይ እንደዚህ ጠይቂኝ ችግር የለውም ሐሳቡን ላይ ማምለክ ይቻላል እንዴ ምን ምን አልሽ ማለት ለምሳሌ ክርስቲያኖች ምናምን ፎቶ ማርያም ምናምን የማን ኔትወርክ ነው ያመልኳታል ወይስ አያመልኳትም እንዴት ነው እሺ ማርያም ፎቶዋን ያመልኳታል ወይስ አያመልኳትም ነው ኔትወርክ እሺ ማለት በሱ ስለተጣላን ነው ከሆነች ልጅ ጋራ በደንብ አድርገው ነው የሚያመልኳት በደንብ አድርገው ነው የሚያመልኳት ምንም ጥያቄ የለውም ይሰግዱላታል ይጸልዩላታል ለፎቶ ይጸልያሉ ፎቶን ያመልካሉ ኔትወርክሽን አስተካክልና ነይ ሲያም ወይስ ተዋኒዎች ናቸው እነዚህ ሳሊ ነው ሳለው ስለዚህ አሁን ኔትወርክሽን አስተካኪ እኔ እመልስልሻለሁ እሺ ከኔትወርክ ወይ አስተካክለሽ ነው ኢንሻአላህ ሰው እንዳያሰለች ምን መሰለሽ ፎቶዋ በደንብ ይመለካል
እንደውም መመለክ ብቻ ሳይሆን ማርያም ራሱ ትመለካለች። ምን ይላል? የአምልኮ መስዋዕት ላንቺ ሰዋለው እያለ የሚናገር መጽሐፍ አላቸው፣ የራሳቸው የክርስቲያኖች መጽሐፍ ማለት ነውና ማሪዮ ላተሪ አስመልክቶ በቃ ማርያም በአጭሩ እንደ አይደል ሆና ትመለካለች። ኖርማሊ ማርያም ትመለካለች። በእነሱ እንትን በደንብ ነው አትመለክም የሚል ክርስቲያን ካለ መግባት ይችላል። ይሄ እነሱ ነው የምንጠይቀው። በደንብ አድርጋ ነው የምትመለከው። ለስዕል እየሰገደ አላመልክም ማለት ከባድ ነው የሚሆነው። እሺ ሲያም ኔትወርክሽ ስለማያስቸግር በኋላ ትገቢያለሽ። ናርጀስ ቀጥይ። ክርስቲያኖች ጥያቄ ያላችሁ ሰዎች ማለት ካላችሁ መግባት ትችላላችሁ። የሆነ ስበጠብጥ እንጂ ደስ አይላቸውማ ክርስቲያኖች። ብጥብጥ ተሳረክ ቲክቶክን ስበጠብጥ ምናምን እንጂ ደስ አይልም። ናርጀስ አለሽ? ጥያቄ አለሽ? ናርጀስ እሺ ያሲን አለ አለውኛ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ወንድም አላህ ይጨምርላችሁ። በጣም ደስ ይላል። ያው እኔ ጥያቄ ሁሉም ነቢያቶች ኢስላምን ይሰብኩ ነበር፣ አንድ አምላክን አላህን ይሰብኩ ነበርና ሲጠቀሙበት የነበረው አሁን እንደ ባይብል ቋንቋው ይዘቱ ምንድነው ብለው አላህ ብለው ነው ሲጠሩት የነበረው? እንዴት ነበረ ሲጠሩት የነበረው ነው የሚል ነው እንድታብራራልኝ የፈለኩት። ቢስሚላህ እንትን ነው ባጭሩ። አዎ የአላህ ፐርሰናል ኔሙ አላህ የአላህ ማለት ነው። ትክክለኛ ፐርሰናል ኔሙ ማለት ነው። ነቢያቶችም አላህ ብለው ነው የሚጠሩት። አላህ ምናልባት የዲያሌክት ልዩነት ሊኖር ይችላል። ለምሳሌ ዲያሌክት ታውቃለህ፣ የዘይ ቋንቋ ዘይ አለ። ለምሳሌ አሁን ብትሄድ ማሜ ሚውት አድርግ እንደ አገር ለምሳሌ አምላክ የሚለውን ነገር በዕብራይስጥ ቋንቋ ኤሎሃ ይሉታል። ሁለቱም ሴሜቲክ ቋንቋ ስለሆኑ ወደ አረብኛ ደግሞ ስትመጣ አላህ ብሎ ያስቀምጠዋል። ማን ኢላህ የሚለውን ያስቀምጠዋል። ይቅርታ ኢላህ የሚለውን ያስቀምጣል አምላክ ለሚለው። በብዙ ቁጥር ደግሞ ኤሎሃ የሚለውን ቁጥር ደግሞ ሲያስቀምጥ ኤሎሃ ማለት አማልክት ማለት ነው። በአረብኛው ደግሞ አሊሃ ይሆናል ማለት ነው። አንድ አይነት ናቸው። ምንም የሚለየው ነገር የለም። የዘይ ልዩነት እንደዚህ አይነት ስሙ አላህ ተብሎ እንደሚጠራ ነው። ፐርሰናል ኔሙ አላህ ነው። ኢቨን ኢየሱስ ሲናገርበት የነበረው ቋንቋ አረማይክ ራሱ አምላክ የሚለው አላህ ብሎ ነው የሚያስቀምጠው። ተግባባን? ስለዚህ በአጭሩ አዎ የአላህ ስም አላህ ነው። ለአላህ Subhanahu Wa Ta'ala የባህሪ ስሞች አሉት፣ ሌሎች ስሞች የባህሪ ስሞች። ይሄኛው ግን ፐርሰናል ኔም ነው። ፕሮፐር ኔም ትክክለኛ ስሙ ነው። ለምሳሌ ለሁል አስማኡል ሁስና ብሎ ለአላህ ብዙ ቆንጆ ስሞች አሉት ይላል። ለምሳሌ አርራህማን፣ አርራሂም፣ አልለጢፍ እያለ ብዙ ስሞች አሉት። በእነዚህ ስሞች ጥሩኝ ብሏል አላህ። ኤኒዌይስ ይሄን ይመስላል በአጭሩ ማለት ነው። እንደዛ ነው። ስለዚህ የዲያሌክት ልዩነት ካልሆነ በስተቀር አላህ ፐርሰናል ኔሙ አላህ ነው። እሺ ሌላ ጥያቄ ያለው አለ? ማሜ የጠየቁ ጀሜ፣ ያልጠየቁ ደግሞ የማይፈልጉ ካሉ ታች። እሺ ማሜ ያለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ብሪሻ እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። ሰላም ነው አልሐምዱሊላህ ለማለት ጥያቄ በእስልምና አዲስ ህፃን ልጅ ሲወለድ ሲሞት የጀነት ነው አይደለ? አዎ ህፃናት ምንም አይነት ጥያቄ የለባቸውም። ህፃናት ጥያቄ የለባቸውም። አዎ በክርስትናስ? በክርስትናማ ግዴታ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ ያላመነ ግን ይፈረድበታል ነው። ስለዚህ የልጅ ጌታ አባቱ አድርጎ ነው የሚያምነው። ነቢያችን ሰለላሁ ዐለይሂ ወሰለም ሱነን አቢ ዳውድ 4403 ላይ ምን አሉ? عن علي عليه السلام عن النبي صلى الله عليه وسلم قال رفع القلم عن ثلاث كسوس سوتش قلم تنستول عن النائم የተኛ ሰው ሐታ يستيقظ
እስከሚነቃ ድረስ ወአኒ ሰብይ ሐታ ይህተሊም ህፃናት ደግሞ ኢህቲላም ደረጃ እስከሚደርሱ ድረስ ወአኒ መጅኑን ሐታ ያዕቂል እብድ ደግሞ እስከሚያቅ ራሱን እስከሚያቅ ድረስ ምንም የሚቆጠርበት ነገር የለም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህ ህፃናት በነጠላ ግን እየለየን እንትና የጀነት ነው ማለት አንችልም። ህፃንም ቢሞት ዛሬ ህፃን አሁን ቢሞት እንኳን የጀነት ነው ማለት አይቻልም። ይሄንን ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። አይሻን ሳይ ሙስሊም 2662 ሲ ላይ ምን ብለው ተናግረዋል? እንዲ አው ገይረ ذلك يا عائشة አላት ان الله خلق للجنة اهلا خلقهم لها وهم في اصلاب ابائهم وخلق للنار اهلا خلقهم لها وهم في اصلاب ابائهم በማለት እንደዚህ እንዳትይ ብለው ገጽጸዋታል ማለት ነው። ታዲያ ይሄን አስመልክቶ መጅሙዑል ፈተዋ ላይ ለምንድን ነው እንደዚህ የሚባለው? ማለትም ህፃናትም ቢሆኑ የጀነት ናቸው ብለን እኛ በአፋችን እንትና የጀነት ነው ብለን አንድን ሰው መነጠል አንችልም። መጅሙዑል ፈተዋ የኢብኑ ባዝ ላይ ብትመጣ የሰጡታል ወልመቅሱዱ ሚን هذه معناها من أن تشهد لأحد معين ሙዐየን ለሆነ ለተነጠለ ለእንትና ብለህ ለምትጠራሰው ቢልጀነት ያው ቢናር እንትና የጀሃነም ነው እንትና የጀነት ነው ብለህ መጣራት አትችልም። ወለው ካነ ጥፍለን ህፃናትም ቢሆኑ ላ የሽሀዱ ለሁ አይመሰከርለትም። ተግባባን? ስለዚህ መመስከር አንችልም እንደዛ ብለን በጀማዓ ግን አንድ ላይ እንዳጠቃላይ ግን ህፃናት ምንም ጥያቄ እንደሌለባቸው ነው ያን ያለው ነገር። በክርስትናው ግን ያው ጥያቄ ምናምን ሳይሆን ሲጀመር በክርስቶስም አላመኑም በስቅለትም አላመኑም። ስለዚህ ያው መድረሻቸው እንደነሱ አስተሳሰብ ገሃነም ነው ማለት ነው። ግልጽ ነው ወላሂ አልሐምዱሊላህ ሙስሊምን አደረገን። አይዋ ደግሞ አንድ ጥያቄ ያው ፈተዋም ቢሆን ላኪን ካወቁ መልስልኝ። አይ እህት አለችኝና ላልንገ አሁን ያልመለስም ፈተዋ እኔ ፈተዋ አልመለስም አውቄውም ቢሆን አልመለስም ይቅርታ። እሺ ሌላ ሰው ሰይፈዲን እኔ እንትና ቤት ሂድ እሱ ቤት ወይ የሆነ ሰው ቤት ሂድ ወይ እኔ ስልክ ልስጥህ ከፈለክ ፈትዋ የምታይቅበት ስልክ ልስጥህ ፈትዋ የምታይቅበት ስልክ ልስጥህ። አዎ ስልክ በውስጥ አናግረኝ ስልክ እሰጣለሁ። ያው በዚህ ስልክ ደውልልኝና ስልክ እሰጣለሁ ደውዬ እንጂ በምን ሆናችሁ ነው? እሺ ሌላ ጥያቄ ያለው ሰው ይግባ። ጥያቄ ያለው ሰው ይሄ የኡስታዝ ኢብኑ ሙነወር አካውንት ነው። ፎሎ ያላረጋችሁት ሰዎች ካላችሁ ሁላችሁም ፎሎ አድርጉት። የባለፈው አካውንት ባን ተደርጎበታል። ስለዚህ ባን የተደረገ አካውንት ስላለ እሱን ትተን ወደዚህኛው አካውንት ሄደናል ማለት ነው። እሺ ጥያቄ ያላችሁ ሰዎች ግቡ። እሺ አህመድ አለ የጠየቃችሁ ደግሞ ወደታች። እሺ አህመድ መርሐባ ኢብኑ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ አልሐምዱሊላህ። ጥያቄ አለ? የሆነ ግራ የገባኝ ጥያቄ ግር ብሎኝ በሰሞኑ ለሌላ ሰው ጠይቄ በትክክል አልመለሱልኝም። አዎ ጥያቄውን ብቻ መልስልኝ። ጠይቀኝ አታስብ። ጥያቄውን ጠይቀኝ ኢንሻአላህ። ቢድዓ ማለት ምን ማለት ነው? አቤት ቢድዓ ማለት ሚውት አድርጉ እስኪ የገባችሁ ሰዎች። ያ ቢድዓ ማለት ምን ማለት ነው? ነብዩ ያልሰሩትን ስራ መስራት ማለት። ቢድዓ ማለት ምን? ነብዩ ያልሰሩትን ያላዘዙትን ስራ እንደሱ ነው። አዎ እሺ ጀዛከላሁ ኸይረን። ብዙ ጊዜ ወንድሞች ንጽጽር ሲሰሩ ሙስሊም ላልሆኑ ሰዎች ደሊልንና እንትን ወይም ደግሞ ዳዕዋ ሲያደርጉ ባይብልን እንደ ኤቪደንስ ወይም ደግሞ እንደ ደሊል እያቀረቡ በባይብል ይከራከሯቸዋልና ሰሃባዎቹም ይሁን ነብዩ አለይሂ ሰላቱ ወሰላም ወይም ደግሞ ሰለፎች አለይሂ ሰላቱ ወሰላም ውረድ። እሺ ጥያቄ ቀጥሉ። ሌላ ጥያቄ ያለው ሰው? አሰላሙ አለይኩም እብሬ። አሰላሙ አለይኩም
እኔ እንኳን ከክርስትና ሊጠይቅ ነው። ምንድነው መሰለህ ብዙ ጊዜ ክርስትና ላይ እነሱ የሚጠይቁትን ጥያቄ እንዳትጠይቅኛ ሐቢቢ ይቅርታሽ። እነሱ የሚጠይቁት ጥያቄ ሳይሆን ለግንዛቤው ነው። ምን ይላል ለማለት ብዬ ነው። እነሱ የሚጠይቁትን አይደለም የምጠይቅ የፈለኩት። ለምንድነው መሰለህ ምን ይላሉ ለማለት ነው። ምንድነው ከኢየሱስ ክርስቶስ ከመጣ ከመሞቱ በፊት እነሱ ተሰቀለ ከሚሉት በፊት የሞቱትና ያለፉት ትውልድ ምንድነው መጽሐፍ ቅዱስ የሚለው ማለት መስዋዕቱ ማለት የዚህ መስዋዕትነት ይቀበላቸዋል ማለት ነው። ጥያቄ አልገባኝም። ሌላ ቦታ ነበር። እሺ ቀጥል። ጥያቄ እንደገምና ጠይቅ። ኢየሱስ ክርስቶስ ሲመጣ መስዋዕት ሆኗል አይደለም? ደም እንትኑ በቃ ተሰቀልኩ ሞትኩ የሚለውን ነገር ይሄ ነገር ከሱ በፊት የነበረ ትውልድ በዛው ያካትታል መጽሐፍ ቅዱሳቸው ምንድን ነው የሚለው? እሱን ነገር ግን እንትን ሰው ጠይቆኝ መልስ መመለስ ስለከበደኝ ነው። ምን መሰለ ባጭሩ እንትን ነው ከኢየሱስ በፊት የነበሩት እንዳለ መስዋዕት ሲያደርጉ ነበርና ያ መስዋዕት ነበር የሚያድናቸው እንደማዳን ያድናቸው ነበር። ግን ኢየሱስ ያ ጥቅም አልባ ነው የሚሆነው። ምክንያቱም ሲኦል ውስጥ ነበሩ ብለው ነው የሚናገሩትና ሲኦል ውስጥ ከነበሩ ሁሉም ደግሞ ያ ሲሰሩ የነበረው መስዋዕት ሁሉ ገደል ገብቷል ማለት ነው። ስለዚህ ኢየሱስ ካልመጣ ስርየት የለም የሚል ነገር አለ። ይሄ ደግሞ ያው ከኖርማሊ ከአምላክ አስተምሮ ጋር በጣም የሚጣረስ ነው። ስለዚህ እና አብርሃም እና ይስሐቅ እና ያዕቆብ እነዚህ ሁሉ ያው ሲኦል ውስጥ እንደነበሩ ምንም አይነት ድህነት አያገኙም በኢየሱስ በኩል ቢሆን እንጂ ማለት ነው። ስለዚህ በአጭሩ እንደዛ ነው የክርስትና አስተምሮ እንደዛ። እኛም የምንጠይቀው ጥያቄ ነው። ኢንሻአላህ ሲመጡ ደግሞ በደንብ ጠይቅላለሁ። እሺ ቅድም የነበረው ልጅ ያስወረድኩ በምክንያት ነው። የምትጠይቁትን ጥያቄ ስትመጡ እወቁ። ተግባባን? የምትጠይቁትን ጥያቄ እወቁ። ደሊል አለው? አዎ አለው፣ በደንብ አለ፣ ደሊል አለ። እሺ ግን ይሄ የንጽጽርን ሰው ለመምታት የምትሄዱት አካሄድ አይመቸኝም። ንጽጽር ራሱን የቻለ የሚገርም ዳዕዋ ነው። መስራት ከቻላችሁ ነው አግዙ የምትሰሩ ሰዎች። ካለዛ ምንድነው ደሊሉ ምናምን ብለህ እንደዚህ አይነት አጠያየቅ ራሱ እንትን አይደለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም እኮ ሐታ እኮ መጽሐፋቸውን አስመጥተው እኮ የታለ በእናንተ መጽሐፍ ላይ ረጅም አለ ወይስ የለም ተብሎ እኮ በተጠየቀ ሰዓት እጁን እንደዚህ የሸፈነበትን ሁኔታ እናውቃለን። የረጅምን ጉዳይ አስመልክቶ ዚና የሰራ ሰው ይገደላል ወይስ አይገደልም በሚለው ጉዳይ ላይ ያቺን ቦታ ሸፍኖ ተውራትን አምጡ ተብሎ የሸፈነበት ሁኔታ አለ። ስለዚህ አላህ Subhanahu Wa Ta'ala በቁርአን ላይ ንጽጽርን አስመልክቶ ራሱ እያነጻጸረም ይነግረናል እኮ ብዙ ነገር ማለት ነው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን እያለ ብዙ ነገሮችን ይናገራል። ኤኒዌይስ ጥያቄ የሚረባ ጥያቄ ጠይቁ ስትመጡ። እኔ እዚህ ጋር የመጣ ነው እኛ ጋር ሙስሊሞች ሆኖ ሹብሃ የተፈጠረባቸው ከእስልምና ሊወጡ እንደዚህ የተንጠለጠሉ ሰዎች ካሉ ወደ እስልምና መግባት የሚፈልጉ እንደዚህ ተንጠልጥለው ያሉ ሰዎች ግንዛቤ የሚፈልጉ ሰዎች ለነሱ ነው እዚህ ጋር ይቆም ነው እንጂ ቢድዓ ነው ሱና ነው ምናምን የሚል ነገር ልናወራ አይደለም የመጣ ነው እዚህ ጋር። እሺ ሌላ ጥያቄ ያለው ሰው ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ተራ ብንጠብቅ ጥሩ ነበር። እሺ ቀጥል። ኦኬ ተራይ ካልሆነ ችግር የለም ጠብቃለሁ። ችግር የለም ኦልሬዲ ጀምራል። ቀጥል። ኦኬ አንድ ጥያቄ ነው ያለኝ፣ ሌላ ጥያቄ የለኝም። የኢስላም ትክክለኛ ሃይማኖት የመሆኑ ምን ማስረጃ አለ? ሙስሊም ነህ? አይደለም ነበርኩኝ ግን አይደለም አሁን። ከምን ልስጥሽ? ከምንድን ነው የፈለከው? ኢስላም ትክክለኛ እምነት እንደሆነ ከምንድን ነው የፈለከው? እኔ ላማርጥ ሚን አልቁርአን ወይ እሺ እሰጣለሁ። አንደኛ ከቁርአን ነው፣ ከቁርአን ሆነ እሰጣለሁ። ችግር የለውም ኢንሻአላህ። ስለ አልአንቢያ ለሁም ሙዕጂዛት አይደለ? ችግር የለውም በአማርኛ አውራ። በመጀመሪያ ደረጃ ከቁርአን ልስጥህ፣ ከባይብል ልስጥህ ወይስ ከፊክሽን ልስጥህ፣ ከጋዜጣ ከየትኛው ነው አንተ የምትፈልገውን? ከዚህ ስጠኝ በለኝ እኔ እሰጣለሁ ኢንሻአላህ። ኦኬ በባይብል አላምንም እና ሙዕጂዛ ቁርአን ላይ ካለ ልትሰጠኝ ትችላለህ? ምን አይነት ሳይንሳዊ ሙዕጂዛ ልስጥህ?